ልጆ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የፍጥረት ሁሉ ጌታ የአብርሃሙ ሥላሴ ክብር ተመስገን። ቸሩ መድኃኔ ዓለም መድኃኒታችን ኢየሱስ ክርስቶስ ስምህ ይክበር ይመስገን ከዘላለም እስከ ዘላለም። ምስጋና ላንተ ይሁን። እናታችን ቅድስተ ቅዱሳን ድንግል በሰማይም ንግሥት በምድርም ንግሥት ስምሽ ይክበር ይመስገን። ቅዱሳን ሊቃነ መላእክት በእግዚአብሔር ፊት የከበራችሁ የክብሩ አገልጋዮች ፈጻሚዎች ስማችሁ ይክበር ይመስገን። አባቶቻችን እናቶቻችን ቅዱሳን ሰማዕታትም ጻድቃንም ሁላችሁ ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም አሜን። ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ሕዝቦች፣ የመድኃኔ ዓለምም የድንግልም ልጆች እንደምን ሰነበታችሁ? የአብርሃሙ ሥላሴ የተመሰገነ ይሁን። እኛ ደህና ነን፣ እግዚአብሔር ይመስገን። እንደ ቸሩ መድኃኔ ዓለም ፈቃድ ዛሬ በዚህ መግለጫ የመጣንበት ምክንያት አንዳንድ ቤተሰቦቻችን በመጠኑ በድካም በፈተና በመንፈሳዊ ውጊያ የተጠመዱ በመሆናቸው ለነሱ የተቃኘ መልእክት ለማድረስ ትምህርታችንን ተዋሕዶ ኦርቶዶክስ እምነት ማን ናት የሚለውንም ለማቀጠል ላላችሁ ቤተሰቦቻችን እንዲሁ ምክር አዘል መልእክት ለማድረስ በአገር ቤትም ላላችሁ በውጭም ላላችሁ እንዲሁ መንፈሳዊ ምሪትም ምክርም ለመለገስ ነው። እስካሁን በተላለፈው የመጨረሻ ውሳኔ ሁላችሁም እንደምታውቁት በህዋ ላይ የዘመኑ የዲያብሎስ ልጆችና መንግስት ብዙ ሳተላይት መሳሪያዎችን ሰቅለዋል። እነዚህም የምድሩን የጥፋት ድግስ በመረጃና በአቅጣጫ አቀናባሪነት የሚያገለግሉ መረጃም የሚሰበስቡ አልፎም ጠለቅ ያለ ስለላም የሚከውኑ ከዚህም ዘልቆ አውዳሚ
የኒውክሌር አረሮችን የተሸከሙ ጨረርን እንደ ጦር መሳሪያ የሚገለገሉ በውሃ ውስጥ በሺዎች በሚቆጠር ቁጥር እየተሽከረከሩ ይገኛሉ። ከዚህም በላይ ቋሚ ስቴሽኖችም ተሰቅለዋል። ለሰው ልጅ ምን ይጠቅማሉ የሚለው መመዘኛ ሆኖ በእግዚአብሔር ዘንድ ተመዝነው ይጠረጉ ዘንድ የተወሰነባቸው ሁሉ እንዲጠረጉ የሚደረግ መሆኑን መላ የአዳም ዘር እነሱን የላከ አገርና ሕዝብ ሁሉ እንዲያውቅ ይገባል። ቀደም በተደጋጋሚ በተላለፉት መልእክቶቻችን እንደገለጽነው ለሰው ልጅ የማይጠቅሙ በነፍሱም በሥጋውም የሚጎዱ ሰው የሠራቸው ቁሶች ሁሉ በምድር እንዳሉ በውኃ ውስጥም ያሉትንም በእግዚአብሔር ፍርድ እንዲካተቱ ተወስኖባቸዋል። ይህ ደግሞ ቀደም በመልእክታቶች ውስጥ የተነገረ ነው። በቅርቡ ለመላው ዓለም ሀገራት እና ሕዝባቸው በተላለፈው የመጨረሻ ቅድመ ሁኔታ አዘል ውሳኔ በየግላቸው በደረሳቸው ደብዳቤ ላይ ስለ ውኃው ሁኔታ የተገለጸ ውሳኔ ያላካተተ በመሆኑ ውሳኔውም አሁን የደረሰን በመሆኑ ይህን ከላይ የገለጽንላችሁን በውኃ ውስጥ ስለሚርመሰመሱ ሳተላይቶች የተወሰነውን ለሁሉም ሀገራት ከተበተነው ደብዳቤ ጋር አባሪ አድርጋችሁ እንድታዩት እናሳስባለን። ይህም ለደረሳችሁ መንግስታትም ለምትመለከቱትና ለምታደምጡትም ሰዎች ሁሉ የአዳም ዘር ሁሉ ይህ እንደሚከሰት ቀድመን እንገራችሁ ብለን ነው። እንግዲህ በአሁኑ ሰዓት ሁላችንም እንደምንመለከተው እንደምንሰማው በመላው ዓለም በተለይም በአገራችን በኢትዮጵያ የሚከናወነው የፍርድ ሂደት አድማሱንም መጠኑንም እያሰፋ በመሄድ ላይ ይገኛል። በጦርነትም በረሃብም በበሽታም እንዲሁም ራሱ መንግስት ተብየው በሚሰራው መጠነ ሰፊ የማፍረስ የማሳደድ የመንቀል ሥራ እንዲሁም ቤተ ክርስቲያንን በግልጽ በመውረር በወኪሎቹ አማካኝነት የማፍረስ ሥራን በዕቅድና በጥናት በነጮች በአረቦች በመደገፍ እያከናወነ ይገኛል። ዋና ከተማዋን የነበራትን የቅድመ የታሪክ ምልክትነት ለማጥፋትና ሕልሙና ምኞቱ የሆነውን ኦሮሞማ መንግሥት ቢሳካ ለመትከል አክራሪ እስልምና የሚያራምዱ የጡት አባቶችን ፕሮግራም እውን ለማድረግ መናፍቃንን ካቶሊክን በግልጽ ለመትከል ቤተ ክርስቲያንን በማፍረስ በመውረሩም ተግባር እንዲሳተፉ እንዲደሰቱ ለማድረግ ግልጽ የጥፋት ሥራውን እየፈጸመ ይገኛል። ወገኖቼ እንግዲህ በስፋት ሁሉን ስትሰሙ ኖራችኋል። የኢትዮጵያ ጠላት ከጸጉር የበዛ ነው። የኢትዮጵያ ጠላት መሰረቱና መነሻው የተዋሕዶ ኦርቶዶክስ እምነታችን የጨበጥነው እውነታችን ነው። ኢትዮጵያ የተጠላችው በእምነቷ ምክንያት ነው። እግዚአብሔር የወደዳትን ያከበራትን እምነት የጨበጠ ሕዝብ እዚህ ስላለ እዚህ ኢትዮጵያ ውስጥ ስላለ በጥንካሬ የቆሙ የእግዚአብሔር ልጆች እዚህ ኢትዮጵያ ውስጥ መሰረታቸው ስለሆነ ከዚህም አልፎ ተርፎ ደግሞ በመላው ዓለም የተበተነውም ኢትዮጵያዊ በዚህ እምነቱ ጽናት ምክንያት ሁሉም ተሳዳጅ የጠላት ኢላማ ሆኖ እነሆ ይሳደዳል፣ ይገደላል፣ ይታሰራል፣ ይጣላል፣ ብዙ ነገር ይፈጸምበታል። ነጩም ጥቁሩም መንግስታትም የዓለም አቀፍ ድርጅትም ማንም ቤተ ዓለምን ጨብጠን ይዘናል የሚሉ የእምነት ተቋማትም ሁሉም ድምፃቸውን አጥፍተው ካለው ገዢ መንግስት ጋር በመተባበር ይህችን እምነት ለማጥፋት ሌት ተቀን እየደከሙ እየለፉ ይገኛሉ። ዛሬ ነፍስ ዘርቶ ሕይወት ዘርቶ በአካል የሚንቀሳቀስን ያህል
የጥፋት ስራቸው በግልጽ እየታየ ይገኛል። ኢትዮጵያን እንኳን ህልውናዋን ስሟን እንዲሰሙ የማይፈልጉ መላውን ዓለም ከድነው በዲያብሎስ ነግሰው ምድርን የተቆጣጠሩ እርኩሳን መናፍስት የሚመራቸው በግልጽ ለጥፋት የተሰለፉ ኃይሎች ያው እንደምታዩት ሀገራችንን እያፈረሱ ይገኛሉ። ብዙ ህዝብም ሊያስተውልና ሊረዳ አልቻለም። ተነገረው ይረዳ ዘንድ ያስተውል ዘንድ ከመጥፋቱ በፊት ይመለስ ዘንድ በንስሐ ወደ እግዚአብሔር ይሰበሰብ ዘንድ እኛም ያላሰለሰ ጥረት አድርገናል። እግዚአብሔርም በብዙ መልኩ ተናግሯል። የሚሰማ ግን የለም። ስለዚህ ቅጣቱ መልኩን ቀይሮ መጠኑን እያሰፋ ጥፋቱን እየጨመረ እያባዛ በመገስገስ ላይ ነው። ከዚህ በኋላ ለንስሐኛ ጥሪ አናቀርብም። ያው ደብዳቤው ከተበተነ ወዲህ ለሁሉም ከደረሳቸው ወዲህ ቅድመ ሁኔታም ተነግሮ ጊዜ ገደብም ተሰጥቶ ሁሉ አልፏል። ካለፈ በኋላ ደግሞ እንደ አዲስ የምናነሳው ነገር የለም። አሁን እኛ በእምነት መርከባችን ተካተን እግዚአብሔር ባዘጋጀልን በዓታችን ተሰብስበን እግዚአብሔርን የማመስገንና የመለመን ንስሐም በየግላችን እየገባን የመጽናትን ሥራ ከመስራት ውጪ ሌላ የምናከናውነው ነገር የለም። እንግዲህ የዚህ መንግስት ምግባር እንደምታዩት ግልጽ ሆኗል። ከተማውን በጅምላ እያፈረሰ ነው። ሰዎቹንም እየበተነ ነው። እንግዲህ ወዴት እንደሚያደርሰው ቀጣይ ምን እንደሚሰራ ያው መቼም አልደበቀም። ራሱን በግልጽ እየተናገረ ነው ስራውን የሚሰራው። እኛ እንዲህ ነው ማለት አንችልም። እያያችሁት ነው። የሚፈርሱ ቦታዎች ግማሹን ዛፍ አበቅልበታለሁ፣ ግማሹንም ነገ አፓርትመንት ዘመናዊ ነገር ገንብቼ ነጩም መጥቶ እዚህ እንዲሰፍር ዓለም ስትጠፋ ልብ በሉ ወገኖቼ። ዓለም በቅጣት በእግዚአብሔር ቅጣት ስትጠፋ ኢትዮጵያ መጥቶ በኢትዮጵያ ምድር ውስጥ ለመጠለል ይህ ህልም ነው አጀንዳቸው። ይህ ህልም ነው በእነሱ እቅድ ውስጥ የተያዘ። እነሱ ዘራቸውን ይዘው በኢትዮጵያ ሊቀመጡ፣ ይሄ እዚህ ያለው ህዝብ ደግሞ ተጠርጎ ጠፍቶ እርስ በርሱ ተላልቆ ተደባድቦ ተፋጅቶ በጦርነት ተቆልጦ በረሃብም ብሎ በምኑም ብሎ ያልቃል። እኛ እዛ ላይ እንቀመጣለን ተመቻችተን ብለው የሚያስቡ ዲያብሎስ ያደነቆራቸው ነጮች የሚገፉት የጥፋት ሥራ ነው። እንግዲህ ዲያብሎስ ይህንን አጀንዳ ስላሳዘላቸው ሀገራችንን የማጥፋትን ሥራ እያከናወኑ ይገኛሉ። ከሁሉ የሚያሳዝነው ወገኖቼ ይህ ሁሉ ነገር እየተፈጸመ እያየ የማይሰማው የኛው ትውልድ ይደንቀናል። 18 ዓመት ሙሉ ጨረስን ስንጮ ስንነግረው በራሱ ጥበብ በራሱ ዕውቀት በራሱ ማስተዋል የሚደገፍ የራሱን መምህራንና አስተማሪዎችን ኮልኩሎ እነሱን የሚያዳምጥ ወደ ጥፋት የሚነዱትን ሰዎች በሙሉ እንደ ክቡር እንደ ትልቅ ነገር ቆጥሮ ከነሱ ስር የማይጠፋ በቀቀን ማለት ነው። በቀቀን ሰው የተናገረው መልሳ እንደምደግም ይሄም ትውልድ አጥፊዎቹ የሚነግሩትን በሚዲያውም በምኑም የሰበሰበውን በየቤተ ክርስቲያኑ ጉባኤ ላይ የሚንቆረቆርለትን ውሸት መንግስት በአንድ በኩል የሚመግበውን እንደገና ደግሞ በዘረኝነት የተቃኘበትን የመሳሰለውን ሁሉ ሰብስቦ በዚህ እድናለሁ፣ በዚህ አካሄድ መልካም ዘመን አያለሁ ብሎ ያልማል። በተግባር ግን ሲከናወን የሚታየው ሲፈርስ ነው፣ ሲጠፋ ነው፣ ሲሞት ነው፣ ሲራብ ነው፣ ሲያልቅ ነው የምናየው። እያንዳንዷን ዕለት በጨመረ ቁጥር
መቆም እያቃተው የሚበላው የሚጠጣው የሚጠለልበት እያጣ ምድርና ሰማይ ተደፍቶበት የሚታይ ትውልድ ሆኗል። ገና ይቀጥላል ወገኖቼ፣ ገና ይቀጥላል። በመስቀል አደባባይ በቅርቡ የተፈጸመውን የመናፍቃን ዝላይ ማየት በቂ ማስረጃ ነው። መሪዎቻችን፣ የአሁኑ የጥፋት መሪዎቻችን ምን እንዳሉ ምን እንደሚባል በእነማን እንደሚደገፉ በግልጽ ከዚህ ማስረጃ የበለጠ ምን አለ? የኛው የቤተ ክርስቲያን መሪዎች ነን ባዮች ደግሞ ስለ ቤተ ክርስቲያን የተቆረቆሩ በመምሰል ከአፍራሾች ጋር ስብሰባ ተቀምጠው ጥያቄ ጠየቅን እያሉ ለጥፋቱ መሪው የሚሰጠውን ረብ የለሽ ምክንያትና በትዕቢት የታጀለ የማናለብኝነት የትምክትና የስድብ መልስ ሲያደምጡና ምዕመኑንም ሲያሰድቡት ውለው የተሰጣቸውን ተውኔት ተውነው ተመልሰዋል። እንግዲህ እኛ ዛሬ መናገር ወይም ዛሬም ማስረዳት ተግባራችን ሆኖ አይደለም። በእኛ የእምነት መረዳት ሁሉም በፍርድ የሚካተትበትን ጉዞ ጀምረውት ወደ መፈጸሚያቸው እየተንደረደሩ መሆኑን በግልጽ ተረድተናል። ነገም ሁሉንም አናያቸውም። ወገኖቼ፣ የኢትዮጵያ የዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ሕዝቦች እስካሁን በመጣነው ጉዞ እግዚአብሔር አጽንቶን በመንፈሳዊ ምሪቱ መንገዱን እያመላከተን በጽናት እንድንቆም እየረዳን የምንማረውንም እየተማርን ከተነገረን ነገር ደግሞ እጅግ ብዙ ነገሮችን እያስተዋልን ሲፈጸሙ ሲከናወኑ እያየን እያገናዘብን ነው። በጨለማው ዓለም ውስጥ የሚዳክሩት ደግሞ ያው የፍርዱ ሰዓት ስለጀመረ በዛ በጨለማ ውስጥ በተፈጠረ እውቅታ ሲታወቁ ግራ ሲጋቡ እያየን ነው። እንግዲህ ወገኖች፣ የኢትዮጵያ የዓለም ብርሃን ቤተሰቦች በአሁኑ ሰዓት ምን ማድረግ ይገባናል የሚል አንዳንድ ጊዜ የየግላችሁ ጥያቄ ሲፈጠር ጊዜው አሁን እኛ በመርከባችን በእምነት መርከባችን ውስጥ የተካተትንበት ጊዜ ነው። አሁን በዚህ ሰዓት ማድረግ የሚገባን በጸሎት መትጋት፣ በጾም መትጋት፣ በመርከቢቱ አባታችን ኖህ ከተሳፈረ በኋላ ቤተሰቦቹንም ካካተተ በኋላ እዛ ውስጥ እሱ ብቻውን ሳይሆን አውሬውም እንስሶችም አዋፋትም ሁሉ ውስጡ ነበሩ። እዛ ውስጥ እውቅታ ወይም ደግሞ ላስተምር ብሎ ሩጫ የለም። ሁሉም በጸጥታ ነው የተቀመጠው። ለምን? የፍርዱ ጊዜ እስኪጠናቀቅ ድረስ። ገብተህ በእምነት መርከብህ ውስጥ ገብተህ ተቀመጥ። ይህ ማዕበል፣ ይህ ቁጣ፣ ይህ የፍርድ ሰዓት ተከናውኖ ስራውን ጨርሶ እስኪያበቃ ድረስ ማለት ነው። እግዚአብሔር ያዘዘው እንደዛ ስለሆነ እኛም ዛሬ በእምነት መርከባችን ውስጥ የተሰባሰብን ሰዎች እግዚአብሔርን በማመስገን በጸሎት በጾም እርስ በርሳችን ደግሞ በፍቅር በመተሳሰብ መጓዝ አለብን። የግል ጥንካሬያችንን መቀነስ አይገባንም። በምናየው ነገር ሁሉ እግዚአብሔር በዚህም ይሁን በዚያ ስራውን የሚያከናውንበት የፍርድ ስራውን የሚያስኬድበት መንገድ ስለሆነ በሚፈጸሙ ነገሮች በሚያሙን ነገሮች ሁሉ እያየናቸው በሚያስከፉን ነገሮች ሁሉ መታወክ የለብንም። ይሆኑ ዘንድ ግድ ስለሆነ ነው።
የሆኑ ዘንድ ግድ ስለሆነ እየተከናወኑ ስለሆነ ለምን ተከናወኑ፣ ለምን ተፈጸሙ የሚል አንድምታ እንዳያስከትል ምንም ይከናወን እግዚአብሔርን ማመስገን ነው። አንዳንድ ወንድሞቻችን በግል የተለያየ ፈተና ሊገጥማቸው ይችላል። ያ ፈተና ደግሞ እግዚአብሔር እኛ ራሳችን በስጋ ተስበን የምናመጣውን ስተት እንዳንሄድበት እግዚአብሔር ለመገሰጽ የሚሰነዝረው ይሆናል። አንዳንዴም ደግሞ ራሳችን በስጋችን ተገፍተን ማድረግ የማይገባንን ነገር ስናደርግ ጠላት አድፍጦ የሚጠብቀው ጠላት ደግሞ በዛ ሊይዘን ይችላል እና ሁሉም የሚመነጩት ግን ከኛው ስተት ተነስተው ስለሆነ እነዛን ቅጣቶች ሲመጡ በትዕግስት ከእግዚአብሔር ተነጋግሮ ወደ እግዚአብሔር ጮሆ መፍትሄ መፈለግ ይገባል። አባቶቻችን በማንኛውም ጊዜ ችግር ሲገጥማቸው ወደ ፈጣሪያቸው ነው የሚጮሁት። ምሕረትን ይጠይቃሉ፣ ንስሐ ይገባሉ፣ ያጠፉትን ያርማሉ፣ የበደሉትን ይቅር ይላሉ። በትክክለኛው ጎዳና መሄድ ሲጀምሩ ወዲያው የእግዚአብሔር መልስም ምሕረትም ይመጣላቸዋል። አሁንም ባለንበት በየትኛውም በዓታችን ሆነን ከዚህ ጋራ የሚሄድ አካሄድን ነው መልመድ ያለብን። እንደ አባቶቻችን በእምነታችን መጽናት ነው። ቀኑም ይጨልም፣ ማዕበሉም ይፍላ፣ እሳቱም ይውረድ፣ ዝናቡም ይዝነብ፣ መሬቱም ትጠረግ፣ ምኑም ይደረግ፣ ያ ሁሉ የሚከናወን ነገር እግዚአብሔር ሳያውቀው ሳይፈቅደው የሚከናወን ነገር በዚህ ምድር ላይ የለም። ጠላት ለእኔ ይጠቅመኛል ብሎ ቢያካሂደው እንኳ ራሱ መጨረሻው እግዚአብሔር የፈቀደውን ፈጽሞት ነው የሚያልፈው። እሱ ፈቅዶ ሳይሆን እግዚአብሔር ያቀደውን ከሱ ጥበብ በላይ ሆኖ እግዚአብሔር ያቀደውን እንዲፈጸም ያደርገዋል። ማንም ከእግዚአብሔር ዕውቀትና ጥበብ በላይ ማንም ከእግዚአብሔር ፈቃድ ውጪ ሊንቀሳቀስ አይችልም። የሰው ልጅ ሁሉ እስትንፋስ በእጁ ነው ያለችው። አንድ ምሳሌ ማንሳት ይቻላል። ደራሲው ተውኔቱ ሲተወን እሱ የደረሰው ድርሰት ውስጥ ገጸ ባህሪያቶቹ የፈለገውን ጨዋታ ይጫወቱት፣ የፈለገውን ነገር ያከናውኑት፣ እሱ ካስቀመጠው ባህሪያት ውጪ ማከናወን አይችሉም። ያን ካከናወኑ ከዛ ቦታ ላይ ያነሳቸውና ሌሎች በትክክል ጉዳዩን የሚፈጽሙትን ተውኔቱን የሚተውኑትን ሰዎች ይተካል። በስተመጨረሻ ሁሉ ከሆነ በኋላ ለሕዝብ አቅርቦ ያንን ያሳያል። እግዚአብሔር ማንም አማካሪ የለውም። እግዚአብሔር ማንም አዛዥ የለውም። እግዚአብሔርን እንዲያርግ የሚለው ምንም አይነት ምድራይም ሰማይም ኃይል የለም። ፈቃዱ የሆነውን ይፈጽም ዘንድ ፈቃዱ ወደ ሆነችው ያዘነብላል። ይፈጸም ያለው ይፈጸማል። አይሁን ያለው አይሆንም፣ ይሁን ያለው ይሆናል። ይህን ደግሞ ማንም ሊያስቀረው እንደማይችል ሕሊናችን ሊያውቅ ይገባል። በውጣ ውረድ ውስጥ፣ በወጀብ ውስጥ፣ በጨለማ ውስጥ፣ በጦርነት ውስጥ፣ በረሃብ ውስጥ፣ በፍጅት ውስጥ፣ በማንኛውም ሁኔታ የምትታመኑበትን እግዚአብሔር ታማችሁ መቆም ይገባል። ታማኝ አምላክ፣ ለቃሉ የጸና አምላክ፣ በፍጹም አሳልፎ የማይሰጥ አምላክ መሆኑን ልባችሁ በጽናት ሊያምን ይገባል። ይሄ ለሁላችሁም በአገር ውስጥም ላላችሁ የኢትዮጵያ ዓለም ብርሃን ቤተሰቦች፣ በውጭም ላላችሁ የኢትዮጵያ ዓለም ብርሃን ቤተሰቦች ነው ምክራችን። ዓለም ስለ ኢትዮጵያ ዓለም ብርሃን መልእክታት ሰምቷል። አልሰማሁም የሚልበት ምንም ምክንያት የለው። ከበቂ በላይ ተነግሯል። አሁን ዓለም እኛን ለማሳደድ ተሰለፈ እንጂ እኛን ለመተቸት እኛን ለመንቀፍ ተሰለፈ እንጂ ጉዳዩን ሳይሰማ ቀርቶ እንግዳ የሆነ ሰው የለም። በብዙ ቋንቋዎችም ተሰምቷል። ይኸው በመጨረሻም ለየአገሩ ደግሞ ሙሉን መግለጫ
በሚገባ ያስተውሉ ዘንድ ቅድመ ሁኔታን አካቶ ለ180 አገራት የሚበልጥ ተጽፎ ተለቆ ተሰዶ ደርሷቸዋል። ሁሉም የዲያብሎስ አገልጋዮች ስለሆኑ ግን አንዳቸውም በስህተት እንኳን ስለ ኢትዮጵያ ዓለም ብርሃን አንስተው ትንፍሽ አላሉ። ይህ ሁሉ መልእክት ሲወርድ የየትኛው አካል ተንፍሶ ሰምታችኋል? ሊሰድብ፣ ሊተች፣ ሊነቅፍ፣ ሊያጥላላ፣ ሊያሳድድ ካልሆነ በስተቀር። ስለዚህ እኛ ከእንግዲህ በኋላ መናገሩም መጮሁም የራስ በራሳችን እኛ ራሳችንን ለማስተማር ከምንደክመው በስተቀር ለእነሱ የምንነግረው ለንስሐ ግቡ ጩኸት የምንጮኸው የለንም። ጨርሰናል፣ አብቅተናል። ስለዚህ ወገኖቼ የፍርዱን ክንዋኔ በትዕግስት መከታተል ብቻ ነው። ራሳችሁን በእምነት ማነጽ፣ ራሳችሁን በእውነትና በመንፈስ እያመለካችሁ ልትረዱ የሚገባውን ነገር እየጠየቃችሁ ከእግዚአብሔር ያንንም እየተረዳችሁ ራሳችሁን የመትከያ የማመጫ የማብቂያ ጊዜ ይሄ ነው። ሊያስተውሉ የሚፈልጉ ያስተውሉ። ምናልባት ነገ በየደጆቻችሁ መጥተው ሊያስጨንቋችሁ ይችላል። ጭንቅ ሲበዛ፣ መከራ ሲበዛ፣ ሞት ጠረጋው ሲበዛ፣ ሞት በየደጃቸው ሲነግስ ያኔ የኢትዮጵያ ዓለም ብርሃን ወዴት ነው ያለው? እስቲ ቢያስጠልሉን፣ እስቲ ቢመክሩን፣ እስቲ ወዴት እንሂድ ቢሉ እያሉ ሊያስቸግሯችሁ ይችላሉ። መልሳችሁ አንድና አንድ ነው፣ ዝም ነው። እግዚአብሔር መልሱን ይስጣቸው። ስለዚህ ወገኖቼ ዋናው በዚህ ወቅት ምክራችን ይሄ ነው። ወደ ተዋህዶ ኦርቶዶክስ እምነታችን ማናት በሚል ከዚህ በፊት በትምህርታችን በሃ በለ በሐመሩሃ በመተከፋፍሎ የተገለጸውን የመግቢያ ትምህርት በ1703/2016 መልቀቃችን የሚታወስ ነው እና ወደዛ አሁን ካቆምንበት መለስ ብለን ደግሞ ትምህርታችን ላይ ብናተኩር ብለን ነው ዛሬ በዚህ የመግለጫ ትምህርት የመጣ ነው። የኛ እምነት የኢትዮጵያ ተዋህዶ ኦርቶዶክስ እምነት ከሁሉም የምትለይ ናት። ይሄንን ጨብጣችሁ ያዙ። ሁሉም ደግሞ የሚጠላት ናት። የኢትዮጵያ ተዋህዶ ኦርቶዶክስ እምነት ቃሉን ልብ ብላችሁ አስተውሉ። ተዋህዶ ኦርቶዶክስ ዋናው መሰረቱ ያቃል። ብዙዎች ስለ ኦርቶዶክስ እያነሱ ኦርቶዶክስ ነን የሚሉም አሉ። በዓለም ላይ ብዙ አሉ። ተዋህዶ ኦርቶዶክስ እምነት ትለያለች። የኛ እምነት ትለያለች። በምድር ላይ እንደ አሜባ ተባስተው በድርጅትነትና በተለያየ የእምነት ስያሜ ምድርን ከከደኑት ከ35,000 በላይ የእምነት ተቋማትንና የእምነት ስያሜዎች ውስጥ እማትደመር ናት። የኛ እምነት የምትለይም ናት። እማትገናኝም እማትመሳሰልም ናት። መሰረቷም ጥንት የተመሰረተችበትም እውነት ቸሩ መድኃኔ ዓለም የተከለው እውነት በእውነትና በመንፈስ በእምነት የተመሰረተች ከጥንት ከብዙ ሺህ ዘመናት ጀምሮ የጸናች እግዚአብሔርን በመፈለግ በጥቂቱም ተነግሯቸው አባቶቻችን አብዝተው እግዚአብሔርን በመፈለግ በዛም ጉዟቸው እግዚአብሔር ወዷቸው በታላቅነት በተጋድሎ ያለፉባት እግዚአብሔር ደግሞ በጣም በስስት የሚያያት ጥቂት ሕዝቦችን ያቀፈች
ስማዊ ተዋህዶ ኦርቶዶክሶችን አይደለም እምላችሁ፣ ሆነው የኖሩበት ያሉትን እውነተኞቹን ተዋህዶ ኦርቶዶክስ እምነትን እኒህን ነው ያነሳውላችሁ ያለሁት። በእምነት የሚመስሏችሁን ሆነው የሚጓዙትን እያልኩ ነው ያለሁት። በአመሰራረቷም ቸሩ መድኃኔዓለም መድኃኒታችን ኢየሱስ ክርስቶስ የተከላት በደሙ ያነጻት የተቀጠቀጠላት የተገረፈላት የተሰቃየላት ዛሬም በስስት አይኑ የሚያያት የኛ ቤተ ክርስቲያን ተዋህዶ ኦርቶዶክስ እምነታችን ናት። የኢትዮጵያ ተዋህዶ ኦርቶዶክስ እምነት ከመድኃኒታችን ኢየሱስ ክርስቶስ ልደት በፊት መሰረት የጨበጠች ብዙ ሺህ ዓመታትን እግዚአብሔርንና እውነቱን በማምለክ የተመሰከረላቸው አባቶቻችን በተጋድሏቸው በእግዚአብሔር ፊት ከብረው ያለፉባት እምነታችን መሰረቷ የጸና በታላቅ ተጋድሎ የደመቀ ብርሃናዊ ታሪክን የጨበጠች ታላቋ እምነታችን በዛሬው ወቅት የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተብላ በእግዚአብሔርም እውነትን በሚወዱም ተወዳ ከብራ ያለች እምነታችን ናት። ይህን ስንል ዛሬ ያሉትን እየሸጧት ያሉትን በውስጧ ተቀምጠው እያጠፏት ያሉትን ያፈርሷትን ግን በዚህ ቁጥር ውስጥ አንደምራቸውም፣ የከፉ አፍራሽ ጠላቶች ስለሆኑ። ተዋህዶ ኦርቶዶክስ እምነት ከዛሬው ትውልድ ጋር በታላቅ ውጊያ ውስጥ ያለችም ናት። ተዋህዶ እምነታችን ለትውልዱ ምስጢር የሆነችበት በጉሮሮም የተሰካች አጥንት ሆናበታለች። አያጠፋት፣ ወደ ውስጥ አይውጣት፣ አይተፋት እውነት ናት። ወደ ውስጥም ገብታ ጤና አትሰጠውም። ግን ጉሮሮው ላይ ተቀምጣ እስትንፋሱን ልትዘጋ ልታጠፋው እጫፍ ያደረሰችው እውነት ናት። ዓለም ደግሞ እንደምታዩት በሙሉ ከሃዲ ነው። ትውልዱ ሁሉ የማይጸጸት ነው። ቢመክሩት የማይሰማ ነው። ቢነግሩት የማያዳምጥ ነው። የራሱን ተረት የሚያዳምጥ ነው። የራሱን ዕውቀት የሚያዳምጥ ነው። በራሱ የሥጋ ፍላጎት የሚሮጥ ትውልድ ነው። ምክንያትን በመደርደርና በከንቱ ጭቅጭቅን የሚወድ በራሱ የቅዠት ዓለም ውስጥ የወደቀ ትውልድ ነው የሚበዛው። ስለዚህ የቺ እውነት ሕሊና ውስጥ ተቀርቅራ ሁሌ እየፈረደችበት ሁሌ ሞቱን እየነገረችው አለች። ወገኖቼ ትውልድ እውነትን እምነትን በመንፈስ መረዳትን ሊያውቀው ሊቀበለው ያልቻለ በዲያብሎስ የረጅም ዘመን የማደንቆሪያ ትምህርት የጠፋና በማወቅ በእድገት በመበልጸግ ስም በፈጠረው ቁሳቁስ ለዚህም በሚጠቀመው ሳይንስ ስለሚታመን በዚህም መነጽሩ የሚመለከት በመሆኑ ተዋህዶ ኦርቶዶክስ እምነት ምስጢር ሆናበታለች። ዛሬ ክርስቲያንን እግዚአብሔር እናውቀዋለን የሚሉ እጅግ ብዙ እምነቶች ምድርን ሞልተዋል። ካቶሊክ ከ1.1 ቢሊየን ሕዝብ በላይ የእምነት ተከታይ አለው። ፕሮቴስታንቱም ቁጥሩ ከዚሁ ትንሽ ዝቅ ቢል እንጂ ያንኑ ያህል ነው። ሌሎች ፍልስፍና መሰል ደግሞ የሚከተሉ አሉ። እኛ በስም ስንዘረዝራቸው ስለማንውል እንጂ ከዛ ውጭ ደግሞ ምድርን ያጠለቀለቀ እስልምና አለ። እንዲሁም ደግሞ በግልጽ የኛ እምነት ነው ብለው ኤሽያ ውስጥ አሁን እንደ ቻይና፣ ህንድ የመሳሰሉት ውስጥ የበቀሉት ደግሞ የጣዖት እምነቶች እንደዚሁ ምድርን ከድነዋል። በጥቅሉ ብታዩዋቸው እነዚህን ሁሉ ብደማምሯቸው የዓለምን ቁጥር የህዝብ ቁጥር ወደ 8 ቢሊዮን ተጠግቷል ነው የሚሉን። ከዛ ውስጥ እንግዲህ
7.9 የሚሆነውን ይዘውታል ማለት ይቻላል። በእጃቸው ነው ያለው። ይችን የእኛን ተዋህዶ ኦርቶዶክስ እምነታችንን ደግሞ ለማጥፋት ብዙ መንገድ የሄዱባት የነሱ መሰረታዊ ጠላት ሆና የቆመች ናት። ዓለም በአንድ ጎራ ቆሟል። 7.9 ቢሊዮን ሕዝብ የሸፈነ በተለያየ ዲያብሎስ ባቋቋመለት ድርጅት ውስጥ ተሰብስቦ እግዚአብሔርን ስማኝ የሚል ትውልድ ዛሬ ይኸው የምታዩት ነው። በላዩ ላይ የቁጣ ማዕበል ይፈሳል። እሱ ግን እዛው ከተጣበቀበት ድርጅት ውስጥ ሆኖ ስማኝ ስማኝ ይላል። ንጹሕ ተዋህዶ ኦርቶዶክስ እምነታችን እሷን ለማጥፋት ካቶሊኮች ለኢትዮጵያ ብቻ ብለው የደገሱት ድግስ ተሐድሶ በሚል ቅባት በሚል ጸጋ በሚል ስልት ዛሬ በኢትዮጵያ ውስጥ ይህንን ውስጥ ከተው በዚህም እያመሱን ይገኛሉ። ከመጀመሪያም መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔ ዓለም የተከላት በደሙ ያተማት እምነት ብትሆንም ተዋህዶ ኦርቶዶክስ እምነታችን በመልካም ተጉዛ በሐዋርያት ተጋድሎ በሰማዕትነታቸው ደምቃ ዓለምን አስደምማ ዲያብሎስ በታላቅ ተጋድሎ አስጨንቃ ዲያብሎስን በአለቱ በክርስቶስ ላይ ጸንታ ብዙ ልጆቿን በሰማዕትነት ገብራ የቆመችን እምነታችንን ዲያብሎስ በመግደል በማሰር በማሳደድ ሊያጠፋት እንደሚችል አስቦ ቢንቀሳቀስም ይህ እንደማይሆን በውል በመረዳቱ እግዚአብሔርም ገና በክብሩ እያለም በጥበቡ የሞላው ስለነበር ሌላ ዘዴን ቀየሰ። እንግዲህ ወገኖቼ ያው እንደምታውቁት ዲያብሎስን ፍጥረት ሁላችሁም ከቃሉ ትረዳላችሁ። ከመጣሉ በፊት በክብሩ ላይ ያለ እግዚአብሔር በጥበብ የሞላው መልአክ ነበር። በጥበብም በውበትም የተሞላ ነበር እና ጥበቡ ስላልተወሰደበት ዛሬም በዛ ጥበቡ ነው እየተጠቀመ የሰው ልጅ ወደ ከፋ ጥፋት እየሰደደ የሚገኘው። የአካል ውጊያው ደምን በማፍሰስ በመግደል በማሰር በማሳደድ በማስገደል ዓለምን ሁሉ ሊያጠፋለት የሚችል ዘዴ አለመሆኑን በሚገባ ስለተገነዘበ ከ451 ዓመተ ምህረት ጀምሮ ሙሉ በሙሉ ስልቱን ለወጠ። ይህም በዋናነት ውጊያው አእምሮ ላይ መሆን እንዳለበት፣ ሁለተኛ በስጋ ፍላጎት ላይ መሆንም እንዳለበት፣ ከዚህ ከሁለቱ ዘዴና አካሄድ አመልጦ በእርግጥ እግዚአብሔርም በእውነት በመንፈስ በእምነት ቆሞ እንደ እግዚአብሔር ፍቃድ ትእዛዝ የሚመላለሰውን በዚህ እምነቱ የጸናውን የህሊናውን ጦርነት አሸንፎ የዘለቀውን በሁለተኛ ዘዴም በስጋው ምቾት ሊታነቅለት ያልቻለውን የሚያገኘውን እግዚአብሔር ለወደደው የሚያውለውን መንፈሳዊ ትርፍን ማግኛ ያደረገውን ይህም በዚህ ያሸነፈውን እንደ ድሮ በተጠቀምንበት ዘዴ ፊት ለፊት በመዋጋት መግደል፣ ማሰር፣ ማሳደድ ስራችን ሊሆን ይገባል ብሎ የቀደመው እባብ ዘንዶ ሐሰተኛው ነቢይ ዛሬ ወስኖ እየሄደበት ያለ መንገዱ ነው። እንዳልኳችሁ የኢትዮጵያ ዓለም ብርሃን ቤተሰቦች ይኸው እንደምታዩት እኛ ላይ ማሳደድ፣ መተቸት፣ መንቀፍ፣ መግደልም ጭምር ማሰር፣ እነዚህ ሁሉ ተደርገዋል። እነዚህ ግን ከመሆናቸው በፊት ሁሉንም ዘዴ ተጠቅሟል። አሳምኖ አእምሮውን አሸንፎ የራሱ ገንዘብ ለማድረግ ጥሯል። በገንዘብ ለመደለል ሞክሮ ሳይሳካለት ቀርቷል። ስለዚህ ደግሞ እንደገና ሶስተኛውን አማራጭ ደግሞ በኃይል የማጥፋትን ዘዴ ተጠቅሟል። ይህም እኛ ላይ እየከወነው ይገኛል።
በትንሹ በቀላሉ ምሳሌ ማድረግ የምትችሉት አሁን በተለያዩ ገዳማት በተለይም ደብረ ኤልያስ የፈጸሙት የግፍ ስራ በታሪክም ተመዝግቧል፣ በእግዚአብሔርም ተመዝግቧል። ነገ ብርቱ ዋጋ የሚከፍሉበት ሆኖ ይዘልቃል። ግን ብዙ ሰዎችን በኢትዮጵያ ዓለም ብርሃን ስም ልብ ብላችሁ አስተውሉ። በኢትዮጵያ ዓለም ብርሃንነት ስም ብዙ ሕዝብን ጨፍጭፈዋል። በገዛ መግለጫቸው፣ በመንግስት መግለጫቸው እዛ የኢትዮጵያ ዓለም ብርሃን ቤተሰቦች ስላሉ ነው ይህን ሁሉ ወንጀል የሰራ ነው ብለው በይፋ ተናግረዋል። ቤተ ክህነቱም የነሱ በቀቀን ነውና እኔም አጣርቼ ወደፊት መግለጫ ሰጥበታለሁ ብሎ አድበስብሶት አልፏል። ከዛ ውጪ ጥቃቅኖቹን የማሳደድ ስራዎች፣ የማሰር ስራዎች፣ የመግደሎቹን ተውት። ያናቃቸዋለን። ህዝብ ላይ ሰማቸውም ሊሰማቸውም ይችላል። በዝምታና በሽፍንፍን ብዙ ጥቃት በእኛ ላይ ደርሷል። ይህ እንግዲህ ሶስተኛው ዘዴ የእሱ ዘዴ መሆኑ ነው። ይህ ሁሉ ግን ሳያስበረግጋቸው የኢትዮጵያ ዓለም ብርሃን ቤተሰቦች ጸንተው በእግዚአብሔር ምክርና በበረከቱም በቸርነቱም ታቅፈው በጽናት ቆመው እግዚአብሔርን ደስ አሰኝተውት በመጓዝ ላይ ናቸው። የሚከፈለውን ዋጋ እየከፈሉ መሳደዱም መነቀፉም መተቸቱም እንዳለ ሆኖ ሁሉንም ነገር የሚያስከፍለውን እየከፈሉ በጽናት የቆሙ የእግዚአብሔር እውነተኛ ሕዝቦች አስደማሚ ሕይወትን እየኖሩ ይገኛል። እግዚአብሔር ይመስገን። ነገ ደግሞ ባለድል ሆነው ሁሉን ይጨብጡታል። በዚህ ምድር ብንኖር ወገኖቼ ለእግዚአብሔር ክብር፣ ለኛ ትርፍ፣ ብንሄድ ደግሞ ወደ እግዚአብሔር እቅፍ፣ ወደ ገነት ለክብር። ይሄ ነው የሚያስጨንቀን ሰዎች አይደለንብኝ። ዓለም ከ8 ቢሊዮን የተጠጋ ሕዝብ ብትይዝም የሚበዛው ሕዝብ 99 ከመቶ የሚሆነው ዲያብሎስ ባደራጀው በሺህ የሚቆጠር የእምነት ተቋም የተካተተ ሲሆን ከዚህ ውጪ የሆነውንም በክህደት በአምልኮ ባዕድ፣ በእውቀት አምልኮ፣ በሀብት አምልኮ፣ በስልጣን አምልኮ እንዲሞላ አድርጎ ተብትቦ የያዘው ሲሆን ተሳክቶለታል ያልነውም ከዚህ ነው። በእርግጥ ተሳክቶለታል ወገኖቼ። ዛሬ እግዚአብሔር ልጆቼ የሚላቸው የሚታመንባቸው፣ የሚወዳቸው፣ ያከበራቸው፣ የተከለና ያጸናቸው፣ ያጸደቃቸው ልጆቹ በቁጥር ቢደመሩ 100 ሚሊዮን እንኳን የሚሞላ ዓለምን ሁሉ ብዞሩ 100 ሚሊዮን የሚሞላ ሕዝብ አታገኙ። የኢትዮጵያ ዓለም ብርሃን ቤተሰቦቹን ያዙ። ቅን የዋህ ትሑት ሕዝቡን ደምሩት። እንደው እግዚአብሔር በምሕረቱ ከልሎት የያዘውንም ደማምሩት። ይህንን ቁጥር አይሞላው፣ የማይሞሉ ናቸው። እሱም በቸርነቱ በጸጋው ጉድለታቸውን ሞልቶ የቀና ልባቸውን ተመልክቶ ያቀፋቸው ናቸው። 7.9 ቢሊዮን በላይ የሚጠጋው ሕዝብ ግን ሙሉ በሙሉ በተለያየ የዲያብሎስ እምነትና የማነቂያ ዘዴ ተተብትቦ የጠፋ ሆኗል። ዛሬ ለተዋህዶ ኦርቶዶክስ እምነት በመታመን ለእግዚአብሔርም ፈቃድና ትእዛዝ ሐሳብም በመጽናት ለድንግልም ፍቅር የጸና አቋም በመያዝ እንደ አባቶቻችን የጸናውን አቋም ይዘው ጨብጠው እግዚአብሔርም ወዷቸው አክብሯቸው እንደ ዓይኑ ብሌን የሚያያቸው በስስት የሚመለከታቸው ልጆቹ ተፈጥረው ይታያሉ። እነማን ናቸው ብትሉ ግልጽ ነው። ኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም በእነሱ ባይታቀፉም በየባታቸው ያሉ ቅን የዋህ ትሑት ሕዝቦች ቃል ኪዳኑን የተቀበሉ እውነቱን ምስጢሩን የተረዱ እነዚህ ናቸው። ቁጥራቸው ደግሞ በጣም ጥቂት ነው። በእምነታቸው ያስደሰቱት የገባውን ቃል ተስፋውን አጽንተው በእውነት ቃሉ ተመስርተው በጽናት የቆሙት እነዚህ የተናቁት የተጠሉት የኢትዮጵያ ዓለም ብርሃን ቤተሰቦች ናቸው።
ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር መሆኗን በጽናት የሚያምኑ ኢትዮጵያ ርስተ ድንግል መሆኗን በጽናት የሚታመኑበት ኢትዮጵያ ዓለም ብርሃን መሆኗን ኢትዮጵያ ዓለም ገዢ መሆኗን ሁሉ የሚታመኑበት በኢትዮጵያዊነት በተዋሕዶ ኦርቶዶክስ እምነት በሰንደቋ ፍጹም ፍቅር የተላበሱ በመሆናቸው እነዚህ ጥቂቶች ተወደዱ፣ ከበሩ። ይሄ አይናወጽም፣ አይቀየርም፣ አይለወጥም። በቃ እግዚአብሔር ያጸናው ነው። አሁን ብዙዎች በእኛ አገርም ስታዩ በተዋሕዶ ኦርቶዶክስ እምነት ውስጥ ተሰብስበው በሕይወት ያሉ ይመስሏችኋል። ቤተ ክርስቲያን ሲመላለሱ ታያቸዋላችሁ። አለባበሳቸው መልካም ነው። ነጭ ለብሰው አምሮባቸው ይመላለሳሉ። ልማድን አድርሰው ይመጣሉ፣ ይሄዳሉ፣ ይሄዳሉ፣ ይመጣሉ። እዛ ደግሞ እነሱ እናስተምራለን፣ ለነሱ መንፈሳዊ ምሪት እንሰጣለን፣ እናስቀድሳለን፣ ኪዳን እናደርሳለን፣ ቤተ ክርስቲያኗን እንመራለን፣ የተዋሕዶ ኦርቶዶክስ እምነት መሪ ነን ብለው በአናቷ እስከ ስር ድረስ በአገልግሎት ላይ የተሰማሩት ደግሞ ሙሉ በሙሉ በአሁኑ ሰዓት ሙሉ በሙሉ አንዳችም ከሌ ከከሌ ብላችሁ የምታወጡት ሳይኖር ሙሉ በሙሉ የጠፉ ሆነዋል። የዲያብሎስ ታማኝ ሆነዋል። መከራውም ይዟቸዋል፣ ፈተናውም ይዟቸዋል። የእግዚአብሔርም የቅጣት እርምጃ መጥቶባቸዋል። የሚታመኑለት መንግስት፣ ያ የሚደገፉት መንግስት፣ ይከልለናል ያሉት መንግስት በራሱ ዘምቶባቸው ውስጣቸውን እየቦረቦረ የራሱን ሰዎች እየተከለ እነሱን ደግሞ እየገፈተረ በዘራቸውም እየለካ እየወረወረ ዛሬ ውስጣቸው ገብቶ እያንጫጫቸው ነው። ፍርድ እንግዲህ እንዲህ ነው የሚመጣው ወገኖቼ። ታዲያ ቤተ ክርስቲያናችን ምን ልትሆን ነው? ምን ትሆናለች? ብዙዎች እንዲህ ሲሉ እንሰማለን። ምን ልትሆን ነው እንዴ? እንደዚህ እያደረጓት እኮ ነው። እዚህ ጋር እያፈረሷት ነው። እዚህ ጋር እኮ ሰው እያለቀ ነው። እዚህ ጋር እንዴ ፍርድ እኮ ነው። እየነገርናችሁ አይደለም እንዴ? እንዴት ነው ፍርድ የሚከናወነው? ፍርድ ሲመጣ ምን ሊያደርግ ነው የሚመጣው? አጥፊን ሊቀጣ አይደለም እንዴ የሚመጣው ነው ወይስ ሌላ ምን ሊያባብል ነው የሚመጣው? የሚያስደንቅ ህዝብ ነው። በፍርድ ውስጥ ነው ያለነው። በፍርድ ሂደት ውስጥ ነው ያለነው። ማንም እውነተኛ ይቱን ተዋሕዶ ኦርቶዶክስ እምነት ያልጨበጠ ነገርናችሁ። መስፈሪያውን ቃሉን ሁሉ ነገርናችሁ ደጋግመን። ይህችም መስፈርት ያልያዘ ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር መሆኗን ያልተረዳ ያላወቀ ኢትዮጵያ ርስተ ድንግል መሆኗን በጽናት የማይቀበል ኢትዮጵያ ዓለም ብርሃን መሆኗንም የማያምን ኢትዮጵያ የዓለሙ ገዥ መሆኗን የማይቀበል በኢትዮጵያዊነቱ የማያምን በተዋሕዶ ኦርቶዶክስ እምነት ጽናት የሌለው በሰንደቋ በቃል ኪዳን ምልክቷ የማይታመን ይሄ ሁሉ ጥርቅ ጥንቅቅ ብሎ ይሰናበታል። ይሄ ግልጽ ሊሆንላችሁ ይገባል። እውነተኞቹ ትደሰታላችሁ። አስመሳዮች ሆናችሁ ደግሞ በእኛም ውስጥ ኑሩ ውጭም ኑር ተደምረህ ፍርዱ ይከተልሃል። እውነተኛው ደግሞ ይዘልቃል። ከእውነት መንገድ ደግሞ አንዳንዶች እውነተኞቹም ሆነው ትክክለኛም ሆነው እግዚአብሔር ከሚሰጣቸው መንገድ ፈቅ የሚሉትን ደግሞ እግዚአብሔር እየገሰጸ እያስተካከለ እያስተማረ መንገዳቸውን ይዞ እንዲሄዱ ያደርጋል። እንግዲህ ወገኖቼ ከዚህ እውነት ፈቅ የሚል ነገር የለም። የኛ እምነት የምትለየው በዚህ ነው። የኛ እምነት ተዋሕዶ ኦርቶዶክስ እምነት ከሌላ ሁሉ በሺህ ከሚቆጠር እምነት የምትለየው በዚህ ነው። ወደ ውስጡ ስንገባ ገና ብዙ አባቶቻችን በምን ይዋጉ እንደነበር እናነሳለን። እሱን ሁሉ እናነሳዋለን። ተዋሕዶን እናጠፋለን ብለው ነጩም ጥቁሩም ምድርን የከደኑ እምነቶችም ሁሉ ዛሬ በሩጫ ላይ ናቸው። ዓይናችሁ ያያል፣ ጆሮአችሁ ይሰማል።
ግን ይህ ቅዠት መሆኑን እውነተኞች የተዋሕዶ ኦርቶዶክስ ልጆች በሚገባ የሚረዱት ሆኗል። እግዚአብሔርን ማንም ሮጦ አይቀድመው። ሁሌም እግዚአብሔር ፈቃድ ቀድማ ትገኝና ፍጻሜውን ታከናውነዋለች። ወገኖቼ፣ እግዚአብሔርም የድንግልን ቤተሰቦች ሰማዕቱ ጊዮርጊስን በታላቅ ሰማዕትነት እንዲያልፍ የፈቀደው እግዚአብሔር ስለ ባሪያው ሲል 70 ነገሥታትን ከነምናቸው አልደመሰሰም እንዴ? አዎ ደምስሷል። እነሱ ሲገሉ እግዚአብሔር ደግሞ ሲያነሳው፣ ሲፈጩት መልሶ ሲገጣጥመው፣ እያቆመ ሕይወት እየሰጠ እንደገና መልሶ ምስክር ሲሆንባቸው ሲያሳያቸው፣ ይህ ሁሉ ክንዋኔ እነሱን አላሳመንም። አላመኑም። ለምን አላመኑም? ዲያብሎስ በልባቸው ቦታና ስፍራን ስለያዘ ሕሊናቸውንም ቀይዶ ስለያዘ እስከ መጨረሻው ድረስ በሰማዕትነት እስኪያልፍ ድረስ ሰማዕቱ ጊዮርጊስ ያን ሁሉ ግፍ ፈጸሙ። ይህ ደግሞ ሁላችሁም የምታውቁት ነው። ታዲያ በእውነተኞቹ ሰማዕታት አባቶቻችን መገደል፣ መታሰር፣ መቀጥቀጥ ከስረ መሰረቱ ጀምሮ የእግዚአብሔር ጠላቶች ሆነው የሚነሱት በቤቱ አገልጋይ ነን የሚሉ መሆናቸውን አታስተውሉ? ካቶሊክ ከየት መጣ? ካቶሊክ ከእውነተኛይቱ ተዋሕዶ እምነት በፍልስፍና በተቀየሰ የዲያብሎስ ድርሰት በእነ ንስጥሮስና ሊዮን ተቀምሮ ታምና በዚህ የፍልስፍና እምነት ታምነው ተለዩ። ቆሻሻ በበዛበት ዝንብ ይፈለፈላል። በፍጥነት በስታ ነጩንም ጥቁሩንም መንግስታትንም በእጇ አደረገችው ካቶሊክ። የዓለሙ ገዢ ዲያብሎስ አከበራት። ምክንያቱም የዓለም ገዢ ነው። በዚህ ምድር ላይ ለተገዛለት ሀብት ምን የመስጠት ስልጣን የመስጠት እድሉ አለው። ያው ተሰጥቶታል። ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም መሳደድ፣ መቀጥቀጥ፣ መሰቀል፣ መገደል ጀርባ ዋናው ተዋናይ የሆነች ወይም የሆኑት ጸሐፍት ፈሪሳውያን ወንጀሉን ሁሉ የፈጸሙት ለእግዚአብሔር ሕግ የቆምነን ብለው አልነበረም? ሐዋርያትም የታሰሩት፣ የተገደሉት፣ የተሰቀሉት፣ የተሳደዱት ለእግዚአብሔር እንቀናለን በሚሉ ጸሐፍት ፈሪሳውያን አልነበረም? ከአሕዛብ ጥፋት የበለጠ ከአሕዛብ አጥፊነት ከአሕዛብም ጥፋት የበለጠ ትልቁን ጥፋት የሰሩት የእምነት ሰውነን ለእግዚአብሔር እንቀናለን የሚሉ ቀደም ጸሐፍት ፈሪሳውያን፣ በመሃሉ እነ ካቶሊክና በእነሱ የሚነዱ ነገሥታት፣ ዛሬም እኒሁ ካቶሊክ ፕሮቴስታንት ተብለው የአያቶቻቸውን ግብር እየፈጸሙ ያሉ በዋናነት ተዋናይ ናቸው። ዛሬ ተዋሕዶን ለማጥፋት በግልጽ ነፍስ ዘርቶ ሥጋ ለብሶ በዲያብሎስ ጉልበት ታምኖ የተሰማራው ጠላት በዋናነት ካቶሊኩ መናፍቁ ቢሆንም ቀጥሎ እስላሙ፣ መንግስታትም የእነዚሁ እምነት ተከታዮች ታዛዦች በመሆናቸው ዘመቻው ዓለም አቀፍ ገጽታ ይዞ ረጅም ዓመታትን ሲካሄድ ቆይቷል። በዚህ ሁሉ ውጊያ ውስጥ ተዋሕዶ ኦርቶዶክስ እምነት በዋናነት በኢትዮጵያ ያለችውን ለማጥፋት እየተካሄደበት ያለውን ጥፋት ዛሬ ያለ ድብቅ በግልጽ ሲፈጸም ሁላችሁም እያያችሁ ነው። በዚህቹ በሀገራችሁ ያለውን እንኳ ክንዋኔ በግልጽ ልታዩ ትችላላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚፈጸመውን ግፍና በደል፣ የማፍረስ ሥራ፣ ጥፋት ሁሉ በሚገባ ልትረዱ ትችላላችሁ። መሰረቱ ግን ዋናው ከላይ እንዳልናችሁ ነው ወገኖቼ። ሌላው ተዋሕዶን ለማጥፋት እየተኬደበት ያለው ከሦስቱ መንገዶች ሌላ አዲስ ስልት ተቀይሶ መጥቷል። ይሄ ልብ ልትሉና ዛሬ እየተኬደበት ያለ መንገዱ ነው።
የዲያብሎስ መንገዱ የማጥፊያ መንገዱ ይሄ ያሁኑ ነው። ያ ሶስቱ ከጥንት ጀምሮ የመጣበት ነው። ያሁኑ ግን የሶስተኛው ግን አዲሱ ከእውቀት ጋር የመጣ ዓለም በእውቀትም በጥበብም በቁስም በምንም ስላደገች በዛ ዕውቀቱ ተመስርቶ ዕውቀታዊ ዘዴ ተቀይሶ የመጣ የማጥፊያ ስልታዊ ዘዴ ነው። ውጤቱም ከሶስቱም የበለጠ ሆኗል። ዲያብሎስ የተሳካለት የዛሬው ስልቱ እጅግ አስደስቶታል። ይኸው ዘዴ ምንድን ነው? ዘዴው ከሶስቱም የጥፋት አካሄድና ቅኝት የሚለየው በአንድ መንገድ ነው። ሶስቱም ዘዴዎች ተዋህዶን ለማጥፋት ከውጭ ሆነው የሚቃኙና ልብ በሉ ከውጭ ሆነው የሚቃኙና ረጅም ዘመን የሄዱበት ነበር። በእርግጥ እውነተኞችን ለመጥለፍና ለማስኮብለል በገንዘብ፣ በእውቀት፣ በትምህርት ስም፣ በስልጣን ስም የሚኬድበት ብዙ ዘመን ተሰርቷል። እምቢ ያለውን በእምነቱ የጸናውን ያው የተለመደውን አካሄድ መግደል፣ ማሰር፣ መቀጥቀጥ የተለመደ መንገዳቸው ነው። ይህ ዛሬ የምናየው አዲሱ ዘዴ ግን በተዋህዶ ኦርቶዶክስ እምነት ውስጥ እዚሁ በቤተ ክርስቲያን ውስጥ እውነተኛ የተዋህዶ አገልጋይ መስለው ቋንቋን፣ እምነቷን፣ ስርዓቷን የጠበቁ መስለው አገልጋይ ጳጳስ፣ መምህር፣ ሊቅ፣ ዲያቆን፣ ካህን ሆነው ነገር ግን በእውነተኛ ገጽታቸው የካቶሊክ፣ የተሐድሶ፣ የጸጋ፣ የቅባት አማኝ ሆነው ቤተ ክርስቲያናችንን እንደ ምስጥ ከውስጥ ቦርቡረው ባዶ እንድትሆን ማድረግ ነበር። ይህም ዛሬ ተሳክቶላቸው ፈጽመውታል፣ እያስፈጸሙም ይገኛሉ። ዛሬ እንደምትመለከቱት ሁሉም ጳጳስ፣ ቆሞስ፣ ሊቅ፣ ሊቃውንት፣ መምህር፣ ካህን፣ ዲያቆን ቤተ ክርስቲያን ውስጥ መሽገው ሙሉ በሙሉ የካቶሊክን አጀንዳ በግልጽ የሚያስፈጽሙ ሆነዋል። መንግሥት የሰጣቸውንም አጀንዳ ዘረኝነትን በዘር ኮታ ደልድለው ውስጡን ሰግስገው ፍጹም እንድትጠፋ አድርገዋል። አንዳንዶች ሙሉ በሙሉ የመንግሥት የውስጥ አርበኛ ሆነዋል። ከውስጥ መስራት የሚገባቸውን እንደ ምስጥ በልተው ስለ ጨረሱ አሁን ባልተሸፈነ መልኩ የዲያብሎስ መንግሥት ተውኔት ሰሪ ሆነዋል። ተዋህዶ ቤታችንን 3 ሲኖዶስ እንዲኖራት አድርገዋል። የዘር ሲኖዶስ፣ ልብ በሉ፣ የኦሮሚያ ሲኖዶስ የኦሮሞን ቋንቋ ብቻ የሚከተል የዘር፣ የትግሬ ሲኖዶስ አቋቁመዋል። የተቀረው ደግሞ እንዳውም አሁን እየተንደረደሩ ያሉት የአማራ ሲኖዶስ እናቋቁማለንም እያሉ ነው። እንዲህ እያሉ ያችን አባቶቻችን የተከሏትን ያከበሯትን ተዋህዶ ኦርቶዶክስ እምነታችንን እያፈረሷትና እያጠፏት ይገኛሉ። መሪውም አልደበቁም። እኔ ኦርቶዶክስን አጠፋታለሁ፣ አፈርሳታለሁ፣ እንደገና ሰራታለሁ እያሉም ፎክረዋል። የደበቁ ራሳቸው ገብተው እኮ አይደለም በፓትርያርኩ ወንበር ላይ ተቀምጠው ወይም በጳጳሳቱ ወንበር ላይ ተቀምጠው አይደለም ይሄን ስማኝ እያሉ ይሄን አርግ እያሉ የሚያዙት የእሳቸውን እምነት የሚከተሉትን የሚታዘዟቸውን በዘር ኮታ፣ በገንዘብ፣ በጉልበት በመሳሰለው የኮለኮሏቸውን ውስጥ ያስቀምጧቸውን ሰዎች በሙሉ ይጠቀሙባቸዋል፣ ያዟቸዋል። በቃ አቡነ ማትያስ ማን ናቸው? በድርጅት በዘረኝነት በትግሬዎች በህዋት ተመልምለው ቦታውን የያዙ አይደሉም? አባ ጳውሎስ ሲወድቁ እሳቸው በድርጅት አሰራር ትግሬዎች ተሰብስበው በመንበረ ጸባዖት ተሰብስበው ድምፅ ሰጠን ብለው የመረጧቸው ናቸው። እሳቸው እዛ ላይ ቦታውን ተኩ፣ ተቀመጡ። ከዛ የተቀረው ደግሞ አባ ጳውሎስም የመለመሏቸው ጳጳሳት አሉ። እንደዚሁ ደግሞ እኚህም የሾሟቸው ጳጳሳት አሉ። በአጠቃላይ እነዚህ 2 ጳጳሳት እስከ ስር ድረስ ቤተ ክርስቲያኗ ውስጥ ዲያቆኑንም ካህኑንም አስተማሪ መምህር ነኝ የሚለውንም ሊቀ ሊቃውንት ነኝ የሚለውንም ሁሉንም እየሾሙ ቦታ ስፍራ እየሰጡ
ጠቅላላ እምነቲቱ የምትታነቅበትንና የምትሞትበትን ስራ ሲሰሩ ኖረዋል። አሁንም አለፍረት እየሰሩ ናቸው። አንዳንድ ጊዜ ይደንቀኛል። ያዞ እንባ ሲያፈሱ ያቸዋለሁ። እንደ ስልት አይተውታል። አዞም እንባ ያፈሳል። እግዚአብሔርን ማታለል አይቻል። ህዝብን እርግጥ አታላችሁ ይሆናል። የሚበዛው ህዝብም ተታሏል። አሁንም አባታችንን አትንኩ፣ አባታችንን እዚህ ጋር አትድፈሩ፣ ባህታዊ ከሌን እንዴ ጫፋቸው እንዳትደርሱ፣ መምህር ከሌማ እንዴ እሳቸው እኮ ካፋቸው መና ነው የሚወርደው፣ ዝና እንደ ማር ነው የሚንጠባጠበው። በርታ፣ ቀጥል፣ ሂድበት፣ ነገ ትርፍህን ታገኛለህ። ጀምሮልሃል፣ ነገ ደግሞ ይጨርስልሃል። አባታችን አባትህ ብታውቀው ቢገባህ በቃሉም እንደተነገረው ቸሩ መድኃኔዓለም ብቻ። መምህር ትላለህ። መምህር እግዚአብሔር ቸሩ መድኃኔዓለም ብቻ። እኛ በቃሉ ያየነው ይሄንን ነው። በማጭበርበር በማታለል የእግዚአብሔርን ቤት ላይ ነግሶ መኖር አይቻልም። እግዚአብሔር ደግሞ ለዘመኑ የሚመጥነውን በዘመኑም ደግሞ አስፈላጊ የሆነውን እውነተኞቹን ልጆቹን መርጦ አንግሶ ቁጭ አድርጓል። በቃ እየነገርንህ ነው። እኛ ከየት መጣን? እኛ ምን ቀስቅሶን ዛሬ የእናንተን ፍርድ እንድናሰማ ተገደድን? ማና መጣን? እኛን በማን ጉልበት መጣን? የትኛው መንግስታት የትኛው አጋዣችን ሆኖ ነው? ከየትኛው? በቃ እግዚአብሔር ከትቢያ ያነሳን። በቃ ከምትጥሏት ቤተ ክርስቲያን፣ ከምታሰድዱት ቤተ ክርስቲያን፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመን ውስጥ እኛን ምናምንቴዎቹን ትንንሾችን ስም የሌለንን ዕውቀት የሌለንን ሰዎች እግዚአብሔር አስነሳ። በቃ ደጋግመን ነግረናችኋል። ለምን? እናንተ እያፈረሳችሁ ነው። ቤተ ክርስቲያኒቷን እያጠፋችሁ ነው። ለነጭ ተገዝታችኋል። ለፖለቲካው ተገዝታችኋል። ሙሉ በሙሉ ኢትዮጵያዊነትን ልታጠፉ ተማምላችሁ ወጣችኋል። እግዚአብሔር ደግሞ የለም አታጠፉም፣ እኔ አሉኝ፣ ጥቂቶችም ቢሆኑ አሉኝ፣ ስራውንም ሰራውን ያደለሁም፣ አንተም ሰዓትህም ጽዋ እስኪሞላ ነው፣ በርታ፣ ቀጥል፣ ነገ ወደ አፈር መልሰሃለሁ፣ የሰራሁህ እኔ ነኝ፣ ወደ አፈር መመልስህም እኔ ነኝ፣ ከኔ በላይ አምላክ የለም፣ ከኔም ውጭ የሚሆን ነገር የለም። እነዚህ እምንት መስለው የሚታዩህ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህት ህዝቦች እኔ ነኝ ያከበርኳቸው፣ እኔ ነኝ ያነሳኋቸው። የእኔን እውነት ነው ለአንተ እየነገሩ ያሉት። ስብናቸውን እያየህ ትንሽነታቸውን እያየህ አዎ ታላግጣለህ። ነገ ግን ባናትህ ላይ በአንተ መቃብር ላይ የሚነግሱት እነዚህ የእግዚአብሔር ባሮች ናቸው። የኔ የታመኑ ልጆች ከዚሁ ይመነጫሉ። ከየደበቅኩበት ካስቀመጥኩባት በዓት ውስጥ ወጥተው ቦታና ስፍራውን ይዛሉ። እኔ እግዚአብሔር ይሄንን አደርገዋለሁ። 18 ዓመት ነገርንህ። በቃ ደንቁረሃል፣ ደንዝዘሃል፣ ገንዘብ አንቆሃል። ነጋዴ ነህ፣ የእምነት ነጋዴ ነህ። ቃሉን የምትሸቅጥ ሌባ ነህ። በቃሉ ላይ የተሰማራህ ሌባ ነህ። እፍረተ ቢስ ነህ። ለፍላፊ ነህ። የፖለቲካው ተጠሪ ነህ። የካቶሊኮች የመናፍቃን ጠበቃ ነህ። በቃ ይሄ ነህ። ነጭ ስለለበሳችሁ እንዲህ ውዝ ውዝ ስላላችሁ በየቤተ ክርስቲያኑ ስለጮኻችሁ እግዚአብሔር የሚሸነገል መሰላችሁ እንዴ? አሁን አንዳንድ ነገር እናያለን ወገኖቼ። በጉባኤ ስም ሻማ ተለኩሶ ታያላችሁ። አቤት ብዛታችን፣ አቤት ስናደምቀው። እስቲ ይዩት፣ በየእንትኑ ላይ ሁሉ ይለቁታል አሉ። አቤት ብዛታችን፣ ሻማው ተለኩሶ በማታ ጉባኤ ተዘርግቶ ይሄ ሁሉ እናንተ ያደነቆራችሁት ህዝብ ጉባኤ ተሳታፊ ነኝ፣ እግዚአብሔር ሰማኝ። ይዩት ቁጥሬን፣ ብዛቱን። ቁጥር ለማን ነው የሚገደው? ከቁጥር ጋር እግዚአብሔር ምን ግንኙነት አለው? ምንም ግንኙነት የለው። እግዚአብሔር በቁጥር አያምንም።
አንዲትን ነፍስ እርግጥ ዋጋ የሚሰጣት እግዚአብሔር ለፈቃዱ ለሐሳቡ ላስቀመጠው የእውነት መንገድ የብርሃን መንገድ ጸንታ ስትቆም በዛ ክብር ይሰጣታል እግዚአብሔር። ለካዱት ለዲያብሎስ ለታመኑት ሰውን ለሚያመልኩት ለነዚህ ምን ብሎ ነው እግዚአብሔር ቦታ የሚሰጣቸው? ክደውታል፣ ንቀውታል፣ አቃለውታል፣ አይሰሙትም። የራሳቸውን መምህራን ኮልኩለዋል። ከሱ መስማትን ትተው ከሰው ዕውቀት ነው የሚሰሙት። በቲፎዞ እኮ እግዚአብሔር አይመለክም። እግዚአብሔር ማምለክ የሚቻለው በእውነትና በመንፈስ በእምነት ነው። ይሄ የተነገረን ደጋግመንም የተናገርነው የእግዚአብሔር ቃል ነው። እናንተ ልትሰሙ ካልወደዳችሁ በስተቀር ወገኖች፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ሕዝቦች ዛሬ ስላለው ሁኔታ ብዙ ብናነሳ መልካም ነው። ወቅቶች ዛሬ ትንሽ ለቤተሰቦቻችንም ግልጽ ሆነው እንዲታዩአቸው ደጋግመን የምናነሳው በዚህ ነው። ፋታም ስላልሰጡን ነው። ወደ መደበኛ ትምህርታችን ዘለን ገብተን ትምህርት እስከምንል ወቅቱ እናንተንም እያስተማረ ነው። ትላንት የተነገረውም እየተፈጸመ ነው። ክንዋኔውም ጉዞን ጀምሯል። ስለዚህ ስለ ክንዋኔው ስለሚፈጸመው ነገር ብዥታ እንዳይኖራችሁ እያጠራችሁ እንድትሄዱ ነው ደጋግመን ስለ ወቅቱ ሁኔታዎች የምናነሳው። ትላንት ሲነቅፉን ሲያሳድዱን የነበሩ ሁሉ እግዚኦታንም አወጁ፣ ሱባኤም ያዙ። ሰምታችኋል። ይህንን በግላቸውም ሱባኤ ያውጃሉ፣ እግዚኦታም ያውጃሉ። አልፈው ተርፈውም ደግሞ የሃይማኖት ህብረት እያሉ ከሌሎች የእምነት ተቋሞች እንደ እስላም፣ ካቶሊክ የመሳሰለው ከጴንጤውም ከምኑም ከመናፍቁም ጋር ተባብረው አንድ ላይ ደግሞ የህብረት ጩኸት እናደርጋለን እያሉም ሲያፌዙ አይታችኋል። ስራቸው ፖለቲካዊ ስራ እንጂ እኮ ከእምነት ጋር ምንም ግንኙነት የለውም። የሚያደርጉት ሁሉ ፖለቲካዊ ስራ ነው የሚሰሩት። እና እነዚህ ታዲያ እንደ በዓል ካህናት ኖ በዓል ሆይ ስማን እያሉ በእኛ ራሱ የጩኸት ዕድሜ እንኳን 18 ዓመታትን ሸፈኑ እኮ። እኛ መልእክት ማድረስ ከጀመርን ጀምሮ በተለያየ ጊዜ ሱባኤ ያውጃሉ፣ ጾም ጸሎት ያውጃሉ። በቃ ህዝቡን ምዕመኑን በዚህ ሲያደናግሩ ኖረዋል። እኛ በመናገር ከጀመርን 18 ዓመታትን ብንሸፍንም በዚህ ጊዜ ሁሉ ይህ ድርጊታቸው አልተቋረጠም፣ እያየነው ነው። እነሆ ይሄ ተከናወነ። ምንም ያመጡት በጎ መልስ የለም። እንዲያውም ከድጡ ወደ ማጡ እየሄዱ ነው። ከድጡ ወደ ማጡ እየሄዱ ነው። አይዟችሁ ይላሉ። አይዟችሁ እግዚአብሔር አይተውንም። አዎ እግዚአብሔር እውነተኞችን አይተውም፣ ቀጣፊዎችን ደግሞ ይፈርድባቸዋል። ንስሐ ሊገቡ ያልወደዱትን ደግሞ ያጠፋል። ፍርድ ነው፣ በፍርድ ይይዛቸዋል። ምክሩን ሳይሰሙ ተግዛዙን ሳይቀበሉ ይህን ሁሉ ንቀው አቃለው አይዟችሁ አይተወንም። አዎ አንድ መምህር ዋስትና ሰጪ አይደለም። እውነትን አመላክት ተባለ እንጂ ራሱ ዋስትና ሆኖ ሊቆም አይችልም። አይዟችሁ ይላል፣ አደባባይ ላይ ይወጣና። ታዲያ መልስ ሲጠፋ አሁን ከመሸ ደግሞ አንድ አዲስ ስልት አምጥተዋል። እግዚአብሔር ለምን አይሰማንም ማለት ተጀምሯል። ለምን አይሰማንም እያሉ ጭራሽ እንዲህ አይነት ንግግርም ማውጣት ጀምረዋል። በግልጽም እየሰማነው ነው። እንዴት ይሰማሃል? እኔ ባልኩት መንገድ እኔ ብቻ በመቀበለው መንገድ መልስ ስጠኝ የሚል መምህር፣ ሊቅ፣ ጳጳስ፣ ዲያቆን፣ ካህን ከሚነዳው ምዕመን ጋር ዛሬም ስማኝ ይላል እንደ በዓል ካህናት። ታዲያ ምን እንበላችሁ? ከዚህ ቀደም የእናንተም የእኛም ጸሎት በየግላችን ተደርጓል። እኛ መልስ አግኝተናል። እንደ መልሱም ፍርዱ እየተከናወነ ነው። እናንተ ደግሞ መልስ አጥታችኋል።
ለምን አይሰማንም ትላላችሁ? ለምን ይሰማሃል? እናንተ እኮ እግዚአብሔርን ስሙን እንጂ ፈቃዱን፣ ትእዛዙን፣ ምክሩን፣ ተግሳጹን፣ መንፈሳዊ ምሪቱን አትቀበሉ። ልብ ብላችሁ ስሙ። ለምን ይሰማችኋል? እናንተ እኮ እግዚአብሔርን ስሙን ብቻ እንጂ ያንጠለጠላችሁት ስሙን ለሽፋን በቃ ክርስቲያን ነን ለመባል ወይም ጳጳስ ነኝ ወይም ካህን ነኝ መምህር ነኝ እንድትባል የለበስከውን ካባ ለብሰሃል። ትበላበታለህ፣ ትጠጣበታለህ፣ ሆድን ትሞላበታለህ፣ ደሞዝ ታገኝበታለህ። ስለዚህን ማጣት ስለሌለብህ ስሙን አንጠልጥልሃል። ፈቃዱን፣ ትእዛዙን፣ ምክሩን፣ ተግሳጹን፣ መንፈሳዊ ምሪቱን አትቀበሉም። የራሳችሁን አስተማሪዎች ኮልኩላችኋል። ይሄ እውነት አይደለም? አዎ ኮልኩላል። አባ ትላለህ። የእግዚአብሔር ቃል ስለዚህ ስለ ኮለኮልካቸው ሐሰተኛ መምህሮችህ እግዚአብሔርን ንቀህ እነሱን የምትሰማበትን መንገድ ምን ብሎ ሐዋርያው ጴጥሮስ እንደገለጸው የሁለተኛይቱ የሐዋርያ ጴጥሮስ መልእክት ምዕራፍ 2 ጀምረን ብናየው ትልቅ መልእክት ያስተላልፋል። ምዕራፍ 2 ነገር ግን ሐሰተኞች ነቢያት ደግሞ በሕዝብ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። ልብ ብላችሁ አዳምጡ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ። ይሄ ዓይናችሁ አሁን እያየው አልተፈጸመም? ወገኖች ሐሰተኞች በዘር የተቃኙ በፖለቲካ የተቃኙ ነጋዴ መምህራን አሁን እናንተን የሚመሯችሁ እነዚህ አይደሉም? ይሄው ቃሉ ነው እንግዲህ የሚገልጽላችሁ። ዛሬ በቤተ ክርስቲያን ይሄ እየተከናወነ አይደለም? የዋጃቸውን ጌታ ክደው አይደለም ይህንን የሚሰሩት? አዎ ብዙዎችም ይላል ብዙዎችም በመዳራታቸው ይከተሏቸዋል። አዎ ይሄ ደግሞ ግልጽ ነው። በመዳራታቸው በቃ ዛሬ ጉባኤ ተጠርቷል፣ ዛሬ መምህር እንትና ናቸው፣ ጳጳስ እንትና ናቸው፣ ዛሬ አቤት ትምህርት በጨለማ ሻማ አብርተህ አዎ ሴት ወንድ ተቃቅፈህ እዛ ተሰብስበህ አዎ ትዳራለህ፣ አዎ ዋጋህን ታገኛለህ። የእግዚአብሔር ቃል አይዘበትበትም። በእነርሱም ጠንቅ የእውነት መንገድ ይሰደባል። አዎ ይኸው እያየን አይደለም እንዴ? ቤተ ክርስቲያን ምን እየተደረገች ነው አሁን ያለው? አባቶቻችንን አትንኳቸው፣ አትስደቧቸው፣ አታዋርዷቸው። እኛ አዋርደናቸው፣ እኛ ነክተናቸው፣ እኛ አዋርደናቸው፣ እኛ ስላላከበርናቸው ይኸው መንግስትም ጠላትም ይኸው እንደዚህ ቤተ ክርስቲያናችንን እያበላሸ ነው። እኛንን ጥፋተኞች። እንዲህ የሚል ደግሞ አስተያየትም እንሰማለን። አስገራሚ ፍጥረት እኮ ነው ያለው እንዴ! በመጀመሪያ ደረጃ መቼ አባት ሆኑና ነው አባቴ ብለህ የአባትነት ማዕረግስ የምትሰጠው? አባት አይደሉ፣ መምህር አይደሉ። አንተ መምህር ትላቸዋለህ እንጂ የራስህን ራስ ኮለኮልክ፣ ስያሜ ሰጠህ እንጂ እኮ እግዚአብሔር አላከበራቸው። ከመንግስት ጋር የሚሰሩ በመንግስት የተመደቡ ካድሬዎች፣ ደህንነቶች ናቸው። ቃሉን ማንም ማንበብ ይችላል፣ ማንም ማውራት ይችላል፣ ለፈቀደው መተንተን ይችላል። ይሄ አይከለከል መቼስ። እና አትንኩብን። እኛ ያጋንንትን ሰራዊትና ለዲያብሎስ የሚያገለግልን ሰው መንፈሳዊ ሰው ነው ብለን ምስክርነት አንሰጥም። ምግባሩን አይተናል። በምግባሩ ያው በግልጽ እየታየ ነው። እግዚአብሔርም የነገረንን ነገረን፣ ይሄው ለሕዝብም ነገርን። ግልጽ ነው። ስራቸውም ይሄው እየታየ ነው። አሁን እኮ ሽፍን የለም። በምንም ቃል የሚሸፈኑ ሰዎች አይደሉም አሁን ያሉት። ይሄ እንግዲህ ብዙዎች ምዕመኖች በአሁኑ ጊዜ ነጠላ እየለበሰች የምትሄድ ነጠላውን አጣፍቶ የሚሄድ ተሰብስበው ጉባኤ ዛሬ እያሉ የሚያደምቁ ሁሉ በመዳራታቸው ይከተሏቸዋል ይላል።
በእነርሱም ጠንቅ የእውነት መንገድ ይሰደባል። ገንዘብንም በመመኘት በተፈጠረ ነገር ይረቡባችኋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም። ይሄ የእግዚአብሔር ቃል ነው። ከዚህ ውጭ ምን ልታመጡ ትችላላችሁ? እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመው ዓለምም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖኅን አድኖ በኃጢአተኞች ዓለም ላይ የጥፋት ውሃ ካወረደ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሶዶምና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛው ሥራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። አየህ፣ ይሄ ነው እንግዲህ ቃሉ። ይሄ ነው ኢትዮጵያ ዓለም ብርሃን ቤተሰብ እንደሆነ እግዚአብሔር ነው የሚጠብቀው። እግዚአብሔር ይሄንን ነው የሚፈርደው። ደፋሮች ይላል አሁንም ቃሉ፣ ኩሮዎች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም ይላል። ይሄ እኛ የለመድነው ነው። እግዚአብሔር የመረጣቸውን ማሳደድ፣ መስደብ፣ መቀጥቀጥ የነሱ ተግባር ነው። ደፋሮች ናቸው። ስልጣን ሳይኖራቸው ደግሞ እኛን ለምን አታከብሩንም ይላሉ። እንዴ ዲያብሎስ ያከበረውን እኔ ምን ብዬ ነው? ምንም አይደለ። ዲያብሎስ ያቆመው የእግዚአብሔር ጠላት ነው። የእግዚአብሔር ጠላትን ምን ብዬ ነው ማከብረው? እዋጋዋለሁ እንጂ መንፈሳዊ ውጊያ ነው፣ እዋጋዋለሁ። ዳሩ ግን መላእክት በኃይልና በብርታት ከነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም ይላል። አዎ፣ እነዚህ ግን ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ይጠፋሉ። ይሄ ነው። ሐሰተኞች፣ ውሸታሞች፣ ቅዠታሞች፣ አዲስ እምነት ፈልፋዮች ምን ያላላችሁን አለ ሁሉንም ብላችሁናል። ይሁን፣ ግን ፍርዱ ይከተላቸዋል። የአመፃቸውን ደሞዝ ይቀበላሉ። በቀን ሲዘፍኑ እንደ ተድላ ይቆጥሩታል። ነውረኞችና ርኩሳን ሆነው ከእናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሞላባቸው ኃጢአትንም የማይተው ዓይኖች አሏቸው። የማይጸኑትን ነፍሳት ያታልላሉ። ይህማ ትክክል ስራችሁ ነው። መመኘትን የለመደ ልብ አላቸው። አዎ፣ የተረገሙ ናቸው። ቅንን መንገድ ስተው ተሳሳቱ። የባሶርን ልጅ የበለዓምን መንገድ ተከተሉ። ገንዘብ መውደድ ማለት ነው። እርሱ ያመፃን ደሞዝ ወደደ። ይሄ የዛሬው የቤተ ክርስቲያን መሪዎች ምግባራቸው አይደለም እንዴ? ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ። አያችሁ፣ እኛ ከዚህ ከአህያይቱ ቁጠሩን። እኛ በሰው ያው እናንተም ከዚህ ለይታችሁ አታዩንም። ያው ዛሬ ኢትዮጵያ ዓለም ብርሃን ሲባል በየሄዳችሁበት እንደ ወንጀለኛ ስላችሁ እኛን አዲስ እምነት ያመጡ እነዚህ ሁላችሁ እነዚህ ናቸው። እነዚህ እኮ ሐሰተኞቹ ናቸው። እነዚህ እኮ ቤተ ክርስቲያንን የሚነቅፉ ናቸው። አዲስ እምነት አምጥተው እዚህ ውስጥ ሊጨምሩ የሚታገሉ ናቸው። እንዲህ ናቸው፣ እንዲህ ናቸው። በቃ የኛ ስም ነው፣ አፋችሁ ላይ ያለው የኛ ስም ነው። እኛ ግን ልክ እንደዚች እንደ በለዓም አህያ ቃል የሌለው አህያ ይላል። እኛ እንደናንተ ቃሉን በሙላት አናውቀውም። እንደናንተ ጠቢብ፣ ሊቅ፣ ጠበብት ምናምን አይደለንም። ግን በሰው ቃል ተናግሮ ይላል የነቢዩን እብድነት አገደ ይላል። አዎ እንደዚች እንዳየቱ ያነስነን፣ ግን የእግዚአብሔርን ቃል ነው እየነገርናቸው ያለ ነው። ድቅድቅ ጨለማ ለዘላለም የተጠበቀላቸው እነዚህ ውሃ የሌለባቸው ምንጮች በአውሎ ነፋስ የተነዱ ደመናዎች ናቸው ይላችኋል። ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉና በስህተትም ከሚኖሩት አሁን የሚያመልጡትን በሥጋ ሴሰኛ ምኞት ያታልላሉ።
ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፎ የተሸነፉ ቢሆን ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። አውቀዋት ከተሰጣቸው ከቅድስት ትእዛዝ ኪመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆነውባቸዋል ይለናል። ይሄ ቃል ምዕራፍ 2 የሐዋርያው የጴጥሮስ መልእክት 2ኛይቱ ላይ ታገኙታላችሁ ማለት ነው። አሁን ወደ አቆምነው ነጥብ ስንመለስ እንግዲህ እኛ መልስ አግኝተናል። እንደ መልሱም ፍርዱ እየተከናወነ ነው። እናንተ ደግሞ መልስ አጣችኋል። ለምን አይሰማንም ትላላችሁ? ለምን ይሰማሃል? እናንተ እኮ እግዚአብሔርን ስሙን እንጂ ፈቃዱን፣ ትእዛዙን፣ ምክሩን፣ ተግሳጹን፣ መንፈሳዊ ምሬቱን አትቀበሉ። የራሳችሁን አስተማሪዎች ኮልኩላችሁ በራችሁን ዘግታችሁ ልባችሁን ደፍናችሁ በትዕቢት ተሞልታችሁ ክዳችሁ የራሳችሁን አምላክ አቁማችሁ ዕውቀታችሁ አምላካችሁ፣ ገንዘብ አምላካችሁ፣ ስልጣን የጨበጠ መንግስት አምላካችሁ፣ ዘረኝነት፣ ጥንቆላ፣ ትብታብ፣ ድግምት አምላካችሁ፣ በጥቅሉ ሰይጣንና ምሪቱን ፈቃዱን ተቀብላችሁ የምታመልኩት ናችሁ። ስለዚህ ለምን ይሰማችኋል? ለምን ምሉ ነው እግዚአብሔር የሚሰማችሁ? አታውቁት? ስሙን ብቻ ለመሸፈኛ። እግዚአብሔር እኮ አይዘበትበትም። እናንተ ከተመቻችሁ ስለሌላው መች ይገዳችኋል? እንደ ትዕቢታችሁ ሟች አትመስሉ። እንዲያውም ሥጋ የለበሳችሁም አይመስላችሁም። ጉደኛ ትውልድ። ደግመን ደጋግመን ነግረናል፣ ጮኸናል። እንኳን የኛ ጩኸት ነጋሪት ሁሉ ተሰብስቦ ቢጮህ አታሞ ቢመታ አትሰሙም። ከዲያብሎስ ማደንቆሪያ ድምፅ ውጪ ሌላ ድምፅ ወደ ጆሮአችሁም ወደ ልባችሁም አይዘልቅም። በድምፅ ብልጫ ብዛት፣ በልልታ ብዛት፣ በልማድ ማድረስ ብዛት፣ በበቀቀን መምህራኖቻችሁ ፉከራ ብዛት፣ በጉባኤ ብዛት የሚመጣ መፍትሄ የለም። አሁንም ዛሬ የምንነግራችሁ መፍትሄ የለም። በቃ ዓይንህ እያየ ነው። ፍርዱ እየተከናወነ ነው፣ ጀምሯል። መፍትሄ አታመጣም። በዚህ በቃ ነግረናል፣ ደጋግመን። እግዚአብሔር የሚሰማው የእውነተኞቹን ልጆች ድምፅ ነው። ዛሬ የእውነተኞቹ ልጆች ድምፅ ነው የሚሰማው። የላካቸውን ባሮቹን ድምፅ ነው የሚሰማው። መፍትሄ የሚመጣውም እነሱ ጠይቀው እግዚአብሔር ፈቃዱ ሆኖ ሲወስን ብቻ ነው። ጆሮም ተከፍቶ የሚያዳምጠው ልጆቹን እንጂ የካዱትን አያዳምጥም። በቃ ንስሐ ያልገቡትን ንቀው የቆሙትን መላውን ይሄ ዓለም ሕዝብ ኮልኮሌ ሁሉ የኮልኮሌ እምነት ሁሉ አይሰማም እግዚአብሔር። ለዚህ ነው በሙሉ ልብ የምንናገራችሁ እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ቅን የዋህ ትሑት ሕዝቦችን እግዚአብሔር ይሰማል፣ መልስም ይሰጣል። አሁንም መፍትሄ መጠየቅ ከእግዚአብሔርም መፍትሄ ማምጣት መልስም ማምጣት የሚችለው እግዚአብሔር ታምነው የቆመው የኢትዮጵያ ዓለም ብርሃን ቤተሰብ እንጂ ቅን የዋህ ትሑት ሕዝብ እንጂ እናንተ ምንም የምታመጡት ነገር የለም። በፍርድ የተያዛችሁ ስለሆናችሁ ሁሉም ነገር አብቅቶ ወደ ፍርድ አፈጻጸም የገባው የእግዚአብሔር ቁጣ ገና ጀመረ እንጂ መች ከፍ አለ? ልብ በሉ። እኛን በመርገም እኛን በማሳደድ በማሰር በመግደል ለምዕመኑም እንዲሁ አጃቢ አጽዳቂ ሆናችሁ ወንጀለኛ እኛን በማድረግ መጠነ ሰፊ ግፍ ብትፈጽሙ ድምፃችንን ማጥፋት ሳትችሉ ቀራችሁ። 18 ዓመታትን እንደ ኖህ አባታችን ጮኸን ዛሬ ወደ መደምደሚያው ደረስን። እግዚአብሔር ከብቸኛው ኤልያስ ጋር ቆመ እንጂ ከባል ካህናት ከኤልዛቤል ከአካብ እንደ ውሃ በነዱት እንደተነዳው የወቅቱ የእስራኤል ሕዝብ ጋር አልቆመም። ፍርዱም የማያወላውል ነበር፣ እውነትን ያነገሰ ነበር። ንጉሥ ነህ
ንግሥት ነሽ፣ ብዙ ካህናት ናችሁ፣ ሕዝቡም ከእናንተ ጋር ነው አላለም። የት ጋር ነው እውነቱ እምነቱ ያለው አለ። መዘነ። ከኤልያስ ጋር ከነበረች እውነት ጋር እምነት ጋር ቆመ። ከአንድ ኤልያስ ጋር በቃ። የኖህ ዘመን ሕዝብም እንዲሁ እንደ ሕዝብ ብዙ ነው ብሎ ስለ ቁጥሩ ብዛት አልሰማውም። እውነታ ያለችው የት ነው አለ። እውነትም እምነትም ከኖህ ጋር ነበረችና ለኖህና ለቤተሰቡ ፈረደ። እነዚያም ከነብዛታቸው ውሃ በላቸው። ሶዶምና ጎሞራ እግዚአብሔርን ክደው በፍትወት ተቃጠሉ። አንዱ ሎጥ ጻድቅ ነፍሱን አስጨንቆ ኖረ። እግዚአብሔር ምስኪኑን ሎጥ ታድጎ የቀረው በቁጥር የበዛ ሕዝብ በእሳት ጠረገ። ከሎጥ እምነትና እውነት ጋር ቆመ። እግዚአብሔር ቁጥር ገደደው፣ እግዚአብሔር አልገደደው። በናቡከደነጾር ዘመን ሕዝቡ ባለሟሉ ሁሉ ናቡከደነጾር ላቆመው ጣዖት የሚያገለግለው ካህናት ሁሉ ሰራዊቱም ሁሉ በአዋጅ ተነግሮት ሲንበረከክ ሲሰግድ በቁጥር 3 እውነተኞች የእግዚአብሔር ባሮች ሲድራቅ፣ ሚሳቅ፣ አብዲናጎ ለናቡከደነጾር ጣዖት አንሰግድም ብለው ጸንተው ቆሙ። ተያዙ። ለምን አሰግዱም ተብለው በናቡከደነጾር ፊት ቆሙ። ለምን የኔን አምላክ አልታመልኩም? ዓለም ሁሉ ለኔ ያቆምኩትን ጣዖት ተቀብሎ ሲሰግድ እናንተ ለምን አልሰገዳችሁም ቢላቸው ምን መለሱ? አይ እኛ የምናመልከው ሰማይና ምድርን ሁሉንም ፍጥረት የፈጠረውን የሰራዊት ጌታ እግዚአብሔር የእስራኤል አምላክን ነው። ያንተን ጣዖት አናመልክም፣ አምላክ አይደለም አሉ። እንደው የኛ አምላክ ባያድነንም እንኳን ይሄ አይምሮአችን ሊቀበሉ አይችልም፣ ለግዑዝ ለድንጋይ አናመልክም፣ አንሰግድም አሉት። እሱ ግን ተበሳጨ፣ ተቆጣ። የመንግስትን ትእዛዝ የናቁ ብሎ በሉ በዛ በታላቅ እቶን እሳት ውስጥ ጣሏቸው ብሎ ትእዛዝ ሰጠ። እሳቱንም በ7 እጥፍ አብዝታችሁ አቀጣጥሉት አለና እዛ ዘበኞቹ አለቆ ማነው ሰራዊቱ እያንደረደረው 3ቱንም ወስዶ ወደ እሳቱ ወረወረ። እሳት ውስጥ ሲወረውሩ እሱ የላካቸውን ወታደሮች ጥቂቶቹን እሳቱ በላቸው፣ ከከፍታውና ከኃይሉ ብዛት የተነሳ። ነገር ግን ኃያሉ ጌታ መልአኩን ገብርኤል ልኮ በመሃላቸው 4 ሆነው አያቸው፣ ታደጋቸው። ንጉሡም 3ቱ 4 ሆነው አያቸው። አይኑ አየ፣ ደነገጠ፣ ተርበደበደም። በአዋጅ እምነቱን ቀየረ። እስቲ አውጧቸው እነዚህን ሲድራቅ፣ ሚሳቅ፣ አብደናጎ ማለት ወጡ። አንዲት ነገር በላያቸው ላይ ጭረት እንኳን አልነካቸው። እንዴ የኔ እምነት ከንቱ ነው ማለት ነው አለ። የሲድራቅ የሚሳቅ የአብደናጎ አምላክ ትክክለኛ አምላክ ነው። ከዛሬ ጀምሮ መላው የኔ ሕዝብ ገዢ ወንክ አምላክ ነው፣ ሰራዊት ወንክ፣ ሕዝብ ወንክ፣ ለሲድራቅ ሚሳቅ አብደናጎም አምላክ ተገዛ ብሎ አዘዘ። አያችሁ፣ አንዳንዴም እንኳን ትንሽም እኮ አይምሮ የሚኖረው ሰው ሲፈጠር ደህና እኮ ነው። ይሄ መሪ ልቡን እግዚአብሔር መልሶለት ነው። የዛሬ መሪዎች ግን አይናቸው እያየ እግዚአብሔር እሳት ሲያፈስባቸው መሬት ሲናወጥ ሲጠረጉ ትርምሱ በዓለም ላይ ሁሉ ጸንቶ ታያላችሁ። እንደ ኢትዮጵያ የዓለም ብርሃን መልእክት እያንዳንዷ እየተፈጸመች ጅማሯን ታያላችሁ። የደነገጠ አይታችኋል? የለም። እግዚአብሔር ከእውነት ጋር ነው የሚቆመው። አያችሁ፣ የሲድራቅ የሚሳቅ የአብደናጎም አምላክ የእውነት አምላክ ነውና እውነተኞቹ ልጆቹን በስተመጨረሻ እንዲያሸንፉ አደረገ። መርዶክዮስና አስቴር በእውነትና በመንፈስ የጸኑ መላውን ሞት የተፈረደበትን በናቡከደነጾር ባለሟል ሃማ ክፉ ሴራ ከምድረገጽ ሊጠፋ የነበረውን የእስራኤል ሕዝብ በሁለቱ የእውነት ሰዎች የእምነት አርበኞች ፍርድ ተገልብጦ ሞት የተፈረደባቸው እስራኤላውያን ከሞት አምልጠው በእግዚአብሔር ባሮች በመርዶክዮስና በአስቴር መንፈሳዊ ተጋድሎ ባለድል ሆነው በእነሱ ላይ ሞት ያወጁትን ሃማና መላውን አለቃና ምንዝር ከምድረ ገጽ እንዲጠፉ አላደረገም እግዚአብሔር? ይህን አልሰማችሁም? ቃሉን አታውቁትም?
ስንቱን እናንሳው? እጅግ ብዙ የብርሃን ተጓዦች ምስክሮች እንደ ፀሐይ አብርተው በወደዳቸው የአብርሃሙ ሥላሴ በእምነታቸው በእውነታቸው አሸንፈው ዛሬም ስማቸው እንደ ከዋክብት ደምቆ ይኖራል። የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ሕዝቦች፣ ዛሬ በ8 ቢሊዮን ሕዝብ ውስጥ ጠላት የዘራው ኮትኩቶ ያሳደገው ከ35,000 ያላነሰ የውሸት እምነት ምድርን ከድኖ አንድም በጠላት አሰራር ያልጨለመ ምድር አታገኙ። በዚህ መሃል ነው እንግዲህ የዛሬ 18 ዓመት ጀምሮ እግዚአብሔር የኢትዮጵያ ዓለም ብርሃንን መልእክታት ወደ ሰው ልጅ ሁሉ መላክ የጀመረው። 18 ዓመታት ያለመታከት ተነገረ። 10 መልእክታት፣ ብዙ መልእክቶች፣ ትምህርቶች፣ ደብዳቤዎች ለሁሉም አደርሰናል። ታዲያ ዛሬ ለምን አይሰማንም ይላል? ይህ ቢነግሩት የማይሰማ የማያዳምጥ የራሱን ምኞት የሚከተል ተግሳጽን የሚያፌዝባት ንትርክን፣ ክርክርን፣ አውቃለሁ ባይነትን፣ ትዕቢትን ተሞልቶ ልቡ ጨልሞ ለምን መከራ አገኘኝ ለምን እኔ የምለውን አይሰማም እግዚአብሔር ይላል። እግዚአብሔር የኔን ዲሞክራሲ የኔን ዶክተርነት ሊቅነት የኔን ምሁርነት የዳበረ የእውቀት ሙላቴን ለምን አያጸድቅም ነው? ከኔ ሌላ አዋቂ ከየት ሊመጣ ነው? ለምን አይሰማኝም? ሰው ሁሉ ይቀበለኛል፣ ያከብረኛል፣ ያመልከኛል፣ ለምን አይሰማኝም እያለ እግዚአብሔርንና ቀን ፍርዱን ሲንቅና ሲያክፋፋ ታያላችሁ። ለምን ይሰማሃል? ለምንስ ይቀበልሃል? ማነህ አንተ? በራስህ ሐሳብ፣ በራስህ ፈቃድ፣ በራስህ ትርጓሜ፣ በራስህ ጥበብ የሳልከውን ዲያብሎስ አደንቁሮ ያሳዘለህን አምላክ ታደገ ይበለው። እንደ በዓል ካህናቱ ጩህ፣ ድከም፣ የተኛውን አምላክህን ቀስቅሰው። ምናልባት ከእንቅልፉ ነቅቶ ቢያድንህ ሰላምህን ቢሰጥህ በርታ። እስኪ ግን ምን ያደርጋል ስትጮህ እኛ እንኳን ዳር ቆመን ስንታዘብህ ይኸው 18 ዓመታትን ጨረስን። ልብ በል፣ ሁሉም ሞክረሃል፣ በቃ ጨርሰሃል። የእኛ ተራ ደግሞ መጥቷል። አዎ መጥቷል። እኛ የምንታመንበት አምላክ የአብርሃሙ ሥላሴ ሕያው አምላክ፣ ሁሉን የፈጠረ አምላክ፣ ያለ የሚኖር ሁሉን ያስገኘ መተኪያ የሌለው አምላካችን ነው። ቸሩ መድኃኔዓለም መድኃኒታችን፣ ታዳጊያችን፣ አዳኛችን ነው። ድንግል እናታችን፣ መዳኛችን፣ አማላጃችን ናት። እኛ በእውነትና በመንፈስ በእምነት የምናመልከው በደሙ የገዛን ልጆቹ ነን። ትምክህታችን አምላካችን ነው። ዕውቀት፣ ጥበብ፣ ገንዘብ፣ ሀብት፣ ጉልበት የለንም። ያለን እሱ የፈጠረን ያዳነን የአብርሃሙ ሥላሴ ነው። ለእኛ ሳይንቅ ለጩኸታችን መልስ ሰጠን። ነገርንህ። ልትሰማ ያልወደድክ ትውልድ ነገርንህ። ናቅህ፣ አቃለልክ፣ በራስህ ታመንክ፣ ተፈረደብህ። ዛሬ ለምን ይሰማሃል? በቃ እኮ ፍርድ ተሰጠኩ፣ ጀመረኩ፣ ሊያካትትህ ወጣኩ። ገና አሁንም ለምን አይሰማኝም ትላለህ? ሌላው ይቅር ዓይንህ እያየ እንኳን በምታየው ጥፋት እንኳን አትደነግጥም? የት ነው ያለሁት አትልም? ዛሬም በቀቀን መምህሮችህን እያደመጥክ ትደነቁራለህ። ኢትዮጵያ፣ አፍሪካ፣ አውሮፓ፣ ኤሽያ፣ አውስትራሊያ፣ ላቲን አሜሪካ፣ ሰሜን አሜሪካ፣ ስካንዲኔቪያ የቱ ምድር ላይ ሰላም አለ? የቱ ምድር ነው ሰላም ያለው? እንግዲህ ውርደት ትቀድማለች፣ ትዕቢትም ትራገፋለች። በመጨረሻም መፍረስ፣ መድቀቅ፣ ፍጹም መጠረግ፣ መሞት ትከተላለች። አሁን የሚሆንብህ ነው። ይህም የሚያስቀር ከቶም ምንም መንገድ የለም። አብቅቷል። እኛም ወደ ተባለልን ተስፋ ወደ ትንሣኤው በእምነትና ወደ እምነት መርከባችን ሆነን እንደ ሲኒማ እናይሃለን። ደህና ሁን። እንግዲህ መቼስ ምን እንላለን ወገናችን፣ ሁሉም የሚሆነው እንደጣችን። ደህና ሰንብት። መላ የኢትዮጵያ ዓለም ብርሃን ቤተሰቦች በርቱ። በውጭም ያላችሁ ሁሉም በግልጽ የሚታይ ስለሆነ አይዟችሁ፣ ጽኑ፣ በርቱ። በጸሎት በጾም ትጉ። ከሁሉም በላይ በአንዳች ነገር ሳትታወኩ ሁሌም የሚያደምጣችሁን የሚጠብቃችሁን ቸሩ መድኃኔዓለምን ጠይቁት። ጠይቁት፣ ድንግልን ጠይቁ፣ ስለ ሁሉም ጠይቁት። በምክሩ ደግሞ ሂዱ፣ በመልሱ ተጽናኑ። ሁሉም ቅርብ ነው። ሲያበቃ ከመርከባችን ወጥተን ምድርን እንረከባለን። ጻድቃን ምድርን ይወርሳሉና እስከዚያው መትጋት ነው።
እዚህ በአገር ቤት ያላችሁም እንዲሁ ያው የኢትዮጵያ ሁኔታ ግልጽ ስለሆነ ፍርዱም እየጠነከረ ስለሆነ ባላችሁበት መጽናት ነው። ጦርነት፣ ራብ፣ በሽታ ሁሉም የየራሳቸውን ድርሻ ይወስዳሉ። ማፍረስ በጦርነት ብቻ አይደለም በራሱ በመጥረጊያውም እንጂ ይኸው መጥረጊያው ይጠርጋል ራሱም ያልቃል። ታዲያ ይህ የፍርድ ሂደት ካላስተማረን ማን ያስተምረን? ትላንት ሰማን፣ ዛሬ ይኸው እውነት ሆኖ መጣ። ወገኖቼ ሁሉም እንዲሁ ሰዓቱን ጠብቆ ይመጣል። የሚቀር ነገር የለም። ትንሣኤውም ይመጣል። የእግዚአብሔር ባሮችም ነፃ ይወጣሉ፣ ስፍራቸውን ይዛሉ። የምታዩት ዓለምም ከነዝግንትሉ ይጠፋል። ግድ ነው። የዓለም ላይ ተኮልኩሎ የምታዩት የዲያብሎስ የኮለኮለው የሰው ልጅ ጥበብ አለኝ ዕውቀት አለኝ ብሎ የገነባው ነገር ሁሉም እነዚህ እግዚአብሔርን የማያከብሩ ትውልዶች የተፈለፈሉበትና የሚኖሩበት ንስሐ ሳይገቡ እስካሁን ድረስ በትዕቢት ተሞልተው የቆሙበት የዲያብሎስ ልጆች የዘገሱበት ዘመን ስለሆነ እንዳለ ይጠፋል። ለሰው ልጅ ከሚጠቅመው ነገር በስተቀር የተቀረቡ ሁሉ ይጠፋል። ይሄ አትጠራጠሩ። በቃ የእግዚአብሔር ሰው ደግሞ እዛ እሳቱ መሃል እንኳ ቢቆም እግዚአብሔር ይጠብቀዋል። ምንም የሚሆነው ነገር የለም። ይሄ ቃሉ ነው፣ የሰጠው ቃል ኪዳን ነው እና ይሄ ነው ለወቅቱ እንግዲህ መጽናኛ እንዲሆናችሁ ይህችን መግቢያ የምትሆነንን ይህችን ቃል አንስተናል። እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ ደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ ደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር
ለአምላክነ